ኮማንዶ ኃይሉን ጨምሮ የእግረኛ ሰራዊት የአድማ ብተና ኃይል የፖሊስ ኃይል የሚሊሻ ኃይል የኦሮሚያ ልዩ ኃይል ፖሊስ ሚሊሻ እንዲሁም ሌሎች ቅጥረኛ ገዳይ ኃይላት በዚህ በአማራ ፋኖ ውጊያ ላይ ይሳተፋል ምናልባት አንድ በነገራችን ላይ ግዙፍ ኃይል ነው ይሄ ራሱን የቻለ አንድ ትልቅ እዝ ነው በውስጡ ክፍለ ጦሮች አሉት ሻለቃዎች አሉት በኮር የተደራጀ እንደሆነ መረጃ ያሳያል በጣም ዘመናዊ የሚባሉ ትጥቆችን ምናልባትም የመከላከያ ሰራዊት የሚባለው ያገዛዙ ቅጥረኛ ሰራዊት እንኳን ያልታጠቃቸውን በጣም ውድና ዘመናዊ የሆኑ የሩሲያ ሰራሽ እንዲሁም ሌሎች ሀገራት የሰሯቸውን መሳሪያዎች የታጠቀ እንደሆነም ይታመናል ስልጣናቸውም በውጭ ሀገራት በተለይ ሩሲያን ጨምሮ በአረብ ሀገራትና ተርኪ እንዲሁም የተለያዩ አካባቢዎች ሄደው ከፍተኛ ወታደራዊ ስልጣናዎችን ወደው የጡ ኮማንዶ የአየር ወለድ አባላት ሁሉ እንዳሉት ይታወቃል እዚህ የሪፐብሊካን ጋርድ ይህ አደረጃጀት ማዕከላዊ ኢትዮጵያንና በተለይ አዲስ አበባና ቤተ መንግስቱን እንዲሁም አዲስ አበባ ዙሪያ ትቶ ዛሬ ከፋኖ ጋራ ውጊያ ውስጥ ምን አስገባው ያል እንደሆነ የአብይ አህመድ እግረኛ ሰራዊት እያለቀ ለመሆኑ በቂ ማሳያ ነው አብይ አህመድ አንዳንድ ማታለያዎችን በተለይ ወደ መንበሩ ከመጣ በኋላ በውጭ ሀገርና በሀገር ውስጥ የነበረው ሲኖዶስ ወደ አንድ አመጣው በሚል ሽፋን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ለምእመኑ ክብር ያለው ለመምሰል አዛኝ በመምሰል ተጋርጦባት ከቆየው ስደትና ጥቃት ለመጠበቅ የመጣ መሲህ ወይም ነብይ በመምሰል ሲያጭበረብር እንደነበረ እናስታውሳለን እንደምታስታውሰው ይሄን ከተናገረ በኋላ እንግዲህ በታሪኳ እንደምናውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምናልባትም ላለፉት 100 እና 150 ዓመት ወዲህ ማቅ የለበሰችው በዚህ በአብይ አህመድ ታሪክ ነው ዲያቆናቱ ማቅ የለበሱት ምእመኑ ማቅ የለበሱት ጳጳሳቱ ማቅ የለበሱት ቤተክርስቲያን ማቅ የለበሰችው ያዘነችው የተከዘችው የቆዘመችው አንገቷን የደፋችው አብይ አህመድ አገዛዝ 2013 ዓመተ ምህረት ጀምሮ በተፈጸመባት ጥቃት እንደሆነ እናስታውሳለን የሃይማኖት አንድነት ጉባኤ የሚባለው ማደረጃጀት አገዛዙ በተለይ በዋናነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚያደርሰው ዘር ተኮርና ሃይማኖት ተኮር ጥቃቶችን ሽፋን ለመስጠት በሚል የተቋቋመ ቡድን እንደሆነ ይሄ ለምእመኑም ለራሱን አገዛዙም ገለልተኛ ሆኖ ለሚመለከተው አካል ይጣፋዋል ብዬ አልገምትም ስለዚህ እነዚህ ግለሰቦች ጥቃቱን የፈጸመው ፋኖ ነው የሚል መልእክት ይዘው መምጣታቸው ይሄ ስላቅ ነው በነገራችን ላይ ቀላል ይመስላል ቢዝኔ አንደኛ ለዓለም አቀፉ ማህበረሰብ ይሄ ግለሰብ የሚሰራውን ጭፍጨፋ ሃይማኖትና ዘር ተኮር ጥቃት ሽፋን እንዳያገኝ ነው ሁለተኛ በቀጣይ ለሚሰራው የዘር ጭፍጨፋና ሃይማኖት ተኮር ጥቃት ድጋሚ አሁንም መደበቂያ እንዲሆነው ለማድረግ ነው ድንገት ያዛቸውን ሴት ተዋጊዎቻችንን ሳይቀር ፍጹም ለመግለጽ የሚከብድ የሚዘገንን ጡት እስከ መቁለጥ ድረስ የሚደርስ ጠባይ ያለው ያገዛዙ ሰራዊት በተለይ ሽብርተኛ ተብለው የተፈረጁ በአለም ላይ የሆኑ የታጠቁ ሽፍታ ቡድኖች የማይፈጽሙት አካላትን በእኛ በፋኖ ሰራዊቶቻችን ላይ ሲያደርግ አስተውለናል ፍጹም ትግስት ባለበት ሁኔታ በማለፍ የአገዛዙ ሰራዊት በፋኖ ሲማረክ ተገቢውን የምርኮ አያያዝን በተከተለ ሁኔታ በማብላት በማጠጣት የቆሰሉትን በማከም የተሰዉትን በመቅበር በአግባቡ ደግሞ ወደ ያካባቢያቸው የሚሄዱትን ሁሉ በመሸኘት ጥረት ሲያደርግ እየተስተዋለ ነው ዛሬም ይሄ ጠባዩ ይሄ የአማራ ፋኖ ወታደራዊ ዲሲፕሊን ቀጥሏል በተነሳንበት ፍትሃዊ የጦርነት ምክንያት በራሱ ከማይግባቡ ቡድኖች ጋራ የከክልል እንቅስቃሴዎችንም እናስተውላለን እነዚህ ግን ካገዛዙ ፍላጎት እዚህ ፋኖ ውስጥ ሰርገው የገቡ ያንዳንድ የቡድን አካላት ፍላጎት ከዘላቂ ግብ ይልቅ ለጊዜያዊ ጥቅም ለጊዜያዊ ቁሳቁስ ወዘተ እንደዚህ ፍላጎቶችን መነሻ በማድረግ
ቅድም እንዳልኩ የክሊክሽነስ ባህሪያትን አስተውለናል። በተለይ ደግሞ የዲያስፖራውን ቢሆን በሰለጠነው ዓለም ቁጭ ብለው ትንንሽ ያልሰለጠኑ የሰፈር ሐሳብ የተሸከሙ እንዲያው ይቅርታ ለቃሉ ዙምቢዎችም አይጠፉም። ይሄንን የአማራ ፋኖ ትግል ወደ አንድ እንዳይሰበሰብ በሰፈር በመንደር ሐሳቤ እንግዲህ ያንን ትልልቅ ዓለማት ቁጭ ብለህ በሰለጠነ ዓለም ቁጭ ብለህ እንኳንስ የሰዎች ይቅርና የእንስሳት መብት በወጉ በሚከበርበት ዓለም የተቀመጡ ግለሰቦች ቡድኖች የራሳቸውን ጥቃቅን ከያዝነው ፖለቲካዊ ዓላማ ባሻገር ከያዝነው የትጥቅ ትግል በተለይ የህልውና ትግል ዓላማ ባሻገር የቆሙ ቡድኖችና ግለሰቦችም ይሄ የአማራ ፋኖ አንድነት በተገቢው መንገድ መጥቶ ችግሩን ባጭር ጊዜ እንዳንፈታው እንቅፋት የሚሆኑ አልጠፉም። በእነዚህ ችግሮች ውስጥ በእነዚህ መናወጦች ውስጥ ቢሆንም ፋኖ ቀጥ ብሎ ዛሬም ወታደራዊ ድሉን ያስመዘገበ ያገዛዙን ቅስም እየሰበረ እነዚህ የውጭም የሀገር ውስጥ ፍላጎቶችንም በተገቢው ሚሆን ተገቢ ባልሆነ መንገድ በተጠናም ይሁን ባልተጠና መንገድ እየመከተ በዋናነት ደግሞ በተለይ የአማራ ህዝብ ከገባበት የህልውና አደጋና የዘር ጭፍጨፋ ራሱን እንዲመክት ያደረገ ያለው ጥረት ከጊዜ ወደ ጊዜ እውነት ለመናገር እያደገ የጣበት ሁኔታ ነው ያለው። የአማራ ፋኖ አሁን በአራቱም የአማራ ጠቅላይ ግዛቶች ያለውን የአማራ ፋኖ ስብስብ አይታ ከሆነ ያለው የሰራዊት አቅምና ብቃት የመዋጋት ፍላጎት ከዚህም በላይ ደግሞ ባይዘወይልኝ ከመዋጋት ፍላጎቱ ከመዋጋት ተፈጥሯዊ አቅሙ ባሻገር በቂ የሆነ የሚዋጋበት ፍትሃዊ ምክንያት የያዘ በመሆን የአብይ አህመድ በዙፋን መንበሩ መቆየቱም ሆነ አለመቆየቱ የሚወሰነው የአማራ ፋኖ በአማራ ፋኖ አንድነት ላይ መሆኑን ግን እናምናለን። ሰላም ጤና ይስጥልኝ ነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን በአማራ የህልውና ትግል ውስጥ ምትክ የማይገኝለት የህይወት ዋጋ እየከፈለ ከሚገኘው ከፋኖ ጋዜጠኛ ወግደረስ ጤናው ጋር በወቅታዊ ጉዳይ ቆይታ እናደርጋለን። እስከ መሰናዶ ፍጻሜያችን ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ሄድነቃቸው ከበደ ነኝ። ጤና ይስጥልኝ ፋኖ ጋዜጠኛ ወግደረስ ጤናው። አብሮስትልን እንዴት ነህ ሄድኔ ወንድሜ? አድማጭ ተመልካቾቻችን እንደምን ቆያችሁ? ሰላምታ ይድረሳችሁ። አመሰግናለሁ ጋዜጠኛ ፋኖ ወግደረስ ጤናው። ከዚህ ቀደም በክፍል 2 የሰራነው መሰናዶ ነበር የአማራ ፋኖ ግቡን እንዲመታ በሚል ለንባብ በመቃው መጽሐፍ ዙሪያና አንዳንድ ጉዳዮችን አንስተን ቆይታ አድርገን በብዙ ባድማጭ ተመልካቾች ዘንድ አበረታች ሆነ ምላሽ ነው የተገኘው። በእውነት እጅግ አድርጌ አመሰግናለሁ። በጣም አስቸጋሪ ሁኔታ ውስጥ ነው ያለው የህልውና ትግል ውስጥ ነው። እንግዲህ በዚህ አስቸጋሪ ጊዜ ውስጥ አንዳንድ ሐሳቦችን ለማጋራት ፈቅደህ ጊዜን ሰጥተህ አመታተህ ስለተገኘልኝ ባድማጭ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም ይድኔ እውነት ነው በቅርቡ በተለይ የአማራ ፋኖ ግቡን እንዲመታ ምን ማድረግ አለበት የሚለውን ምክር ሐሳብ በተመለከተ በሁለት ክፍሎች ካንተ ጋራ ጥሩ ቆይታ አድርገናል። ቀደም ብለን እንዳነሳው የአድማጭ ተመልካቹም ግብረ መልስ ጥሩ የሚባል ነበር። በተለይ ደግሞ ይህ መጽሐፍ አማዞን ላይ የበለጠ አድማጭ ተመልካቹ እንዲያየው እንዲያነበው አንብበውም ደግሞ ወደ ተግባር እንዲለውጡትም መነሻ ምክንያት የሆነ ሐሳብ ቀርበን ሰፊ ውይይት አድርገናል። እኔም በዛ ደስተኛ ነኝ። ዛሬም በድጋሚ በወቅታዊ ጉዳዮች ላይ ውይይቶችን እንድናደርግ ስለጋበዝከኝ እግዚአብሔር ይስጥልኝ ወንድሜ። እኔም እጅግ አድርጌ አመሰግናለሁ። አንዳንድ ጉዳዮችን አንስተን ቆይታ እናድርግ። በመላው አማራው እየተካሄደ ያለው የፋኖ እንቅስቃሴ አሁን ሁኔታው ምን ይመስላል? ለተመልካቾቻችን ለአድማጮቻችን ገለጻ አድርግልን ፋኖ ጋዜጠኛ ወግደረስ ጤናው። በጣም አመሰግናለሁ በድጋሚ ይድኔ። እንግዲህ ያው የአማራ ፋኖ ትግል እንደምትረዳው ሁሉም እንደሚያውቀው በተለይ ከ2015 ሐምሌ ወር ጀምሮ ሐምሌ መገባደጃ ጀምሮ የራሱ የሆነ ፍትሃዊና መሰረታዊ ምክንያት አስቀምጦ ህዝባዊ መልክ ይዞ
ተነስቶ እንግዲህ ዛሬ ያለንበት ደረጃ ላይ ደርሷል እንደሚታወቀው ላለፉት 2 አመታት የአማራ ፋኖ ትግል ህዝባዊ መልክ የነበረው በመሆኑ ያው የተጋረጠብንን የህልውና አደጋ ከዚህ በፊትም በተደጋጋሚ እንደምንለው በተለይ የመኖርና ያለመኖር አደጋ እኛ እንኖራለን አገዛዙ ደግሞ አትኖሩም እናጠፋቸዋለን በሚል እብሪት ያለ የሌለ ኃይሉን ጭኖ መጥቶ እንግዲህ አማራ በሚባለው ክልል በተለይም በአማራ አራቱም ጠቅላይ ግዛቶች ከዚህ ቀደም ሲስተማቲክ በሆነ መልኩ ነው የነበረው ቴክኒካል በሆነ መልኩ ነበር ጥቃቱ በተለይ ደግሞ በሌሎች ክልል ተብለው በታጠሩ አካባቢዎች በኦሮሚያና በቤኒሻንጉል እንዲያው በስፋት ያለገላጋይ የዚህ የአማራ ነገድ አባላት በአገዛዙ ሰራዊት ቅጥረኛ ገዳይ አካላት ጭምር ሲጨፈጨፉ ባጅተዋል ቆይተዋል ያንን ነው እንግዲህ በይፋ ያው ከያስቸኳይ ጊዜ አዋጅ በማወጅ ሰበብ ህጋዊ ሽፋን በመልበስ በዚህ አማራ በሚባለው ክልል ደግሞ በተለይ በቀላሉ ሰራዊት ልኮ እንደልብ ገዳይ ሰራዊት ልኮ መግደል በማይችልበት አካባቢ ግን የሀገሪቱን መከላከያ ሰራዊት የሚባል ተቋም በውስጡ ያለውን ሰራዊት በማሰማራት በሌሎች ቀጠናዎች የጀመረውን ጭፍጨፋ አስፍቶ ተደራሽነቱንና መጠኑን ከፍ አድርጎ እንግዲህ ለመግደል ሲመጣ ነው እኛ ደግሞ አንሞትም በሚል ጠቅልለን ውሎ አዳራችንን ጫካ ያደረግነው ስለዚህ ያው ላለመሞት የምናደርገው ጥረት ቀጥሎ ዛሬ ላይ በተለይ ላለፉት 2 አመታት ይሄ በህዝባዊ መልክ የነበረውን ቅርጽ በማስያዝ መልክ በማስያዝ የሚደረገው ፖለቲካዊ የትጥቅ ትግል ከዚህ በፊት በተለያዩ ዓለም ሀገራት እንዳየነው እንደምንረዳው በተለይ ደግሞ ወታደራዊ የትጥቅ ትግልም ስለሆነ ይሄ ወታደራዊ ሳይንሱ የሚጠይቀውን ሁላ በማሟላት አደረጃጀቱን የሰው ኃይሉን የሳይል ስልጠናውን ትጥቁን ሎጂስቲክሱን ሌሎች በተለይ ደግሞ አንድ የትጥቅ ትግል ግቡን ለማሳካት የሚረዱ ግብአቶችን ላለፉት 2 አመታት የአማራ ፋኖ በአራቱም የአማራ አጽመርስቶች ለማካተት ጥረቶችን ሲያደርግ ቆይቷል አሁንም እንግዲህ እነዛን ያደረገ በአንድ በኩል ጠንከር ያሉ ውጊያዎችን ያደርጋል እንደሚታወቀው የጉሪላ ፋይቲንግ ወይም የደፈጣ ውጊያዎችን የሽምቅ ውጊያዎችን ነው በስፋት ሲያደርግ የቆየው አሁን ግን ከደፈጣም ከሽምቅ ውጊያዎችም እየወጣ ቀኑን ሙሉ ፊትለፊት እነዚህ ቨርቲካል የምንላቸውን ፊትለፊት ቀጥተኛ የመስመር ውጊያዎችን ሁሉ ሲያደርግ ይታያል ካገዛው ሰራዊት ጋራ እንግዲህ የሽምቅ ውጊያዎችን እነዚህ ቀጥታ ውጊያዎችን ሌሎች የውጊያ አይነቶችንም ባካተተ መልኩ ወደ ከተሞች ሰርጎ በመግባት የአገዛዙ ባንዳ የሆኑ የአገዛዙ አገልጋይ የሆኑ የአገዛዙ ፈረሶችን እዛው ከተማ ድረስ ሰርጎ በመግባት የውስጥ ለውስጥ ኦፕሬሽኖችንም እንዲሁ በመስራት ባንዳዎችን አግቶ ይዞ በመውጣት የአገዛዙ ሰራዊት በተሰባሰበበት አካባቢ ድንገተኛ ጥቃቶችን በመፈጸም በመተንኮስ ይሄ በተለይ የደፈጣ ውጊያ የሚፈልገውን አይነት ጠባይ በተቻለ አቅም ባሉን ጀግና ፋኖቻችንና መዋቅሮቻችን እያደረገ ያለበት ሁኔታ ነው ያለው ከዚህ ባሻገር እንግዲህ ፋኖ ያሰለጥናል ያው ትልቁ ግባቱ ቅድም እንዳልኩ የትጥቅ ትግል በመሆኑ ስልጠናዎች ከመደበኛው ስልጠና ወጣ ባለ መልኩ የኮማንዶ ስልጠናዎችን እያደረገ ነው ያስታጥቃል ከዚህም ባሻገር ደግሞ ከዚህ በፊት የነበሩ በእዝ በክፍለ ጦር በብርጌድ በሻለቃ የነበሩ አደረጃጀቶችን አሁን ደግሞ የኮር መልክ በማስያዝ ጊዜያዊ የመንግስት አስተዳደሮችን ሁላ ያዋቀረ የህዝቡን ሲቪል አስተዳደር ጭምር ቀጠናዎችን ነፃ ባደረገባቸው አካባቢዎች ላይ ጊዜያዊ የሲቪል አስተዳደር ወይም ጊዜያዊ መንግስት ሁሉ በመመስረት የህዝቡን ቅራኔዎች ዳኝነት የሚፈልጉ ጊዜያዊ ጉዳዮችን ዳኝነት በመስጠት
ሌሎች የጸጥታ ችግሮችንም በበላይነት እየመራ ያለበት ሁኔታ ነው ያለው። እንግዲህ ወታደራዊ ጉዳዩን ደግሞ ከአገዛዙ ጋር ለሚያደርገው ትግል ይበጅ ዘንድ ሰራዊቱን በኮር በማደራጀት ከቀጠናው ከሌሎች ወንድሞቹ ጋራ በማስተሳሰር ውጊያዎች መምራት ጥረቶች እየተደረጉ ያለበት ሁኔታ ነው ያለው። ስለዚህ ካለፉት የአንድ አመት የሁለት አመት ጉዞዎች ስንመለከት አሁን ወታደራዊ አደረጃጀቱንም የሲቪል አደረጃጀቱንም እያጠነከረ የመጣበት ሁኔታ አለ። ሌላው ዲፕሎማሲያዊ ግንኙነቶች በተለይ ከዓለም አቀፉ ማህበረሰብ ከቀጠናው ሀገራት ጋር ከዚህ የምስራቅ አፍሪካ ፖለቲካ ተጽዕኖ ፈጣሪ ነን ከሚሉ አካላት ጋር አልፎ ዲፕሎማሲያዊ ግንኙነቶችን ለማድረግም ጥረት ሲያደርግ ይስተዋላል። እንግዲህ እነዚህ ቀና እንቅስቃሴዎቻችን ናቸው። የአገዛዙን ሰራዊት በተለይ በቀጥታ ውጊያ ከማድረግ ባሻገር የአገዛዙን ሰራዊት በማስከዳት በመበተን እነዚህ የሚበተኑ ወይም የሚከዱ የሚቆስሉ የአገዛዙ ሰራዊት ቅጥረኛ ሰራዊት አባላትን ደግሞ ወደ ያካባቢያቸው በሰላማዊ መንገድ በመሸኘት ከዚህ በፊት የነበረውን ባለፈውም እንዳነሳ ነው በተለይ የአማራ ፋኖ ምን ያህል ዲሲፕሊንድ ተዋጊ እንደሆነ የዓለም አቀፉን የጄኔቫ ወር ኮንቬንሽን ስምምነቶችን እንዴት አክብሮ እየሄደ እንደሆነ በደንብ ግልጽ አድርገው የሚያሳዩ ተግባራትን በየጊዜው እየፈጸመ ይገኛል። በተለይ በወገን ጦር በኩል ያለው ዲሲፕሊን እጅግ ከፍተኛ ነው። እንደምናስታውሰው ያገዛዙ ሰራዊት አንተም እንደምታስታውሰው ይድኔ በጣም ፍጹም አሰቃቂ የሆኑ ትራጂክ የሆኑ መርሲለስ በሆነ መልኩ ድንገት የያዛቸውን ሴት ተዋጊዎቻችንን ሳይቀር ፍጹም ለመግለጽ የሚከብድ የሚዘገንን ጡት እስከ መቁረጥ ድረስ የሚደርስ ጠባይ ያለው ያገዛዙ ሰራዊት በተለይ ሽብርተኛ ተብለው የተፈረጁ በዓለም ላይ የሆኑ የታጠቁ ሽፍታ ቡድኖች የማይፈጽሙት አካላትን በእኛ በፋኖ ሰራዊቶቻችን ላይ ሲያደርግ አስተውለናል። ይሄንን ሁሉ በትግስት ፍጹም ትግስት ባለበት ሁኔታ በማለፍ የአገዛዙ ሰራዊት በፋኖ ሲማረክ ተገቢውን የምርኮ አያያዝን በተከተለ ሁኔታ በማብላት በማጠጣት የቆሰሉትን በማከም የተሰዉትን በመቅበር በአግባቡ ደግሞ ወደ ያካባቢያቸው የሚሄዱትን ሁሉ በመሸኘት ጥረት ሲያደርግ እየተስተዋለ ነው። ዛሬም ይሄ ጠባዩ ይሄ የአማራ ፋኖ ወታደራዊ ዲሲፕሊን ቀጥሏል። እንግዲህ ይሄ ቢኖርም በመካከላችን ደግሞ ብዙ ክፍተቶች አሉ። ይሄንን በተደጋጋሚ ተነጋግረናል። ለነዚህ ክፍተቶች መኖር ምንም እንኳን ያገዛዙ ኃይሎች የብልጽግናና የባዴን ኃይሎች የነሱ ጣልቃ ገብነት ጠንክሮ መስራት ያገሪቱን ሀብት እለት በለት የአማራ ፋኖ አንድነት በተለይ እንዳይመጣ ከሚያፈሱት የቁስ ሊሆን ይችላል የገንዘብ የሀገሪቱ ሀብት ጋር ተያይዞ እንግዲህ አንዳንድ ክፍተቶች አሉ። በተፈለገው መጠን የአማራ ፋኖ አንድነት እንዳይመጣ ጥረቶች ይስተዋላሉ። ዛሬም ለነዛ ችግሮች ተሸንፈን ጉዳዩን በአግባቡ ፈተን የአማራ ህዝብም የኢትዮጵያ ህዝብም የሚፈልገውን ከዚህ አምባገነናዊ ጨቋኝ ከሆነ ቶታሊቴሪያን ከሆነ ግለሰባዊ አስተዳደር ነፃን እንዳይወጣ እንቅፋት ይሆንን እንዳለም ይሰማኛል። አልፎ ይሄንን በተደጋጋሚ ተናግረናል። የመፍትሄ ሐሳቦችም እንዲበጁ ጥረት እያደረግን ነው። አንድ ሜዳ ላይ ሆኖ እንደሚታገል በሚዲያውም በትጥቅ ትግሉም እንደሚሰራ አካል ደግሞ እነዚህ እንዲመጡ የራሳችንን ጥረቶችም እያደረግን ነው። ስለዚህ የፖለቲካ የትጥቅ ኃይሎች ፍላጎት አለ፣ እንደምታውቀው ያገዛዙ ኃይሎች ፍላጎት አለ። በተለይ በሀገሪቱ ደግሞ የፖለቲካ ትጥቅ ትግል እናደርጋለን የሚሉ ከዚህ በፊት ሐሳባቸውን ሽጠው ያረጀ ያፈጀ ምናልባትም አሁን ባለው አዲሱ ትውልድ ዘንዳ ቅቡልነት የሌለውንም ሐሳብ ይዘው በየቦታው የተለያየ ፖለቲካዊ ፍላጎት አንግበው የሚታገሉ እነዚህ የትጥቅ ትግል እናደርጋለን የሚሉ የሀገር ውስጥ ኃይሎችም ሌላ እንቅፋት እየፈጠሩ እንደሆነ በተደጋጋሚ አስተውለናል። የምዕራባውያንና ምስራቃውያን እንዲሁም የአረብ ሀገራት ፍላጎቶችም ያው ጣልቃ ገብነቶች እንዳሉ አንስተናል። በተለይ ደግሞ የዲያስፖራውም ቢሆን በሰለጠነው ዓለም ቁጭ ብለው
ትንንሽ ያልሰለጠኑ የሰፈር ሐሳብ የተሸከሙ እንዲያው ይቅርታ ለቃሉ ዙምቢዎችም አይጠፉም። ይሄንን የአማራ ፋኖ ትግል ወደ አንድ እንዳይሰበሰብ በሰፈር በመንደር ሐሳቤ እንግዲህ ያንን ትልልቅ ዓለማት ቁጭ ብለህ በሰለጠነ ዓለም ቁጭ ብለህ እንኳንስ የሰዎች ይቅርና የእንስሳት መብት በወጉ በሚከበርበት ዓለም የተቀመጡ ግለሰቦች ቡድኖች የራሳቸውን ጥቃቅን ከያዝነው ፖለቲካዊ ዓላማ ባሻገር ከያዝነው የትጥቅ ትግል በተለይ የህልውና ትግል ዓላማ ባሻገር የቆሙ ቡድኖችና ግለሰቦችም ይሄ የአማራ ፋኖ አንድነት በተገቢው መንገድ መጥቶ ችግሩን ባጭር ጊዜ እንዳንፈታው እንቅፋት የሚሆኑ አልጠፉም። ዞሮ ግን በእነዚህ ችግሮች ውስጥ በእነዚህ መናወጦች ውስጥ ቢሆንም ፋኖ ቀጥ ብሎ ዛሬም ወታደራዊ ድሉን ያስመዘገበ ያገዛዙን ቅስም እየሰበረ እነዚህ የውጭም የሀገር ውስጥም ፍላጎቶችንም በተገቢውም ይሁን ተገቢ ባልሆነ መንገድ በተጠናም ይሁን ባልተጠና መንገድ እየመከተ በዋናነት ደግሞ በተለይ የአማራ ህዝብ ከገባበት የህልውና አደጋና የዘር ጭፍጨፋ ራሱን እንዲመክት ያደረገ ያለው ጥረት ከጊዜ ወደ ጊዜ እውነት ለመናገር እያደገ የጣበት ሁኔታ ነው ያለው። ስለዚህ እንደው በየአካባቢው እዚህ ቦታ እንዲውጊያ ተደረገ እዛ ቦታ እንዲውጊያ ተደረገ ከሚለው ባሻገር አጠቃላይ ቁመናው የፋኖ ቁመና ምን ይመስላል የሚለውን ነው ለማንሳት የሞከርኩት። ቀደም እንዳልኩ ግን በራሱ በፋኖ ውስጥ ያሉ አንዳንድ የጥቅም የስልጣን እነዚህ የመንደር ፍላጎቶች በተለይ ቀደም ብዬ በነገርኩ አካላት ገፊነት እነሱ አይስተዋሉም ማለት አይደለም። የህልውና ትግሉን መነሻና መዳረሻ ግብ አንዳንዱ ባለማወቅ አንዳንዱ ደግሞ ያወቀም ቢሆን ሆን ብሎ ብቻ ለያዘው ግለሰባዊና የቡድን ፖለቲካዊ ጥቅምም ለመጠቀም እንቅስቃሴዎችን እዚሁ ሜዳ ላይ ሁለን አስተውለናል። በተለይ ቅድሚያ መሰጠት ያለበትን ጉዳይ ወደ ጎን በመተው ከሌሎች በግብና ባላማ ከማይመስሉን አጋር አካላት ጋራ የሚደረጉ መርህ አልባ ግንኙነቶች እንዲኖሩም ጥረቶችን እያስተዋልን ለምሳሌ ቅድም እንዳነሳውልህ ነው በኢትዮጵያ የፖለቲካ ዓላማ ነግበው የትጥቅ ትግል የሚያደርጉ አሉ። ያረጁ ያልኩ እንደ ኦነግ እንደ ትነግ ሌሎች ኦብነግ ምናምን የመሳሰሉ የኛን ነገድ ወይም ብሔር ከኢትዮጵያ እንገነጥላለን የሚል ሐሳብ የተሸከሙ ምናልባትም ለአማራ ህዝብ ደግሞ በየፍኖተ መርሆቻቸው ጥላቻቸውን አስቀምጠው በያገኙበት ሁላ ላለፉት በርካታ ላሉ ዓመታት የሚያፈናቅሉ የሚገድሉ በዙፋን መንበርም ተቀምጠው ምናልባትም ዛሬ ላለንበት መከራ ሁሉ ዛሬ ለገባንበት የእርስ በርስ ጦርነት አማራ የሚባለው ነገድ የአማራ የሚባለው ብሔር ዛሬ ለገባበት የዘር የህልውና አደጋ ምክንያት ቆስቁሰው የመጡ ቡድኖች ሁላ እንግዲህ በዚህ ትግል ላይ ፍላጎት አላቸው። ከነዚህ ትግሎች ጋርም ምናልባት ቅድሚያ መስጠት ያለብንን ጉዳይ ቅድሚያ ያለ መስጠት በአራቱም የአማራ አጽመርቶች የሚገኙ የአማራ ፋኖችን ሰብስበው ወደ አንድ ከመምጣት ይልቅ አሻግሮ ማየት ምናልባት ባላማ በሂደት በግብ በተነሳንበት ፍትሃዊ የጦርነት ምክንያት በራሱ ከማይግባቡ ቡድኖች ጋራ የከክልል እንቅስቃሴዎችንም እናስተውላለን። እነዚህ ግን ካገዛዙ ፍላጎት እዚህ ፋኖ ውስጥ ሰርገው የገቡ ያንዳንድ የቡድን አካላት ፍላጎት ከዘላቂ ግብ ይልቅ ለጊዜያዊ ጥቅም ለጊዜያዊ ቁሳቁስ ወዘተ እንደዚህ ፍላጎቶችን መነሻ በማድረግ ቀደም እንዳልኩ የክሊክሽነስ ባህሪያትን አስተውለናል። ዞሮ ግን ይሄ ሲጠቃለል የአብይ አህመድ በዙፋን መንበሩ መቆየቱም ሆነ አለመቆየቱ የሚወሰነው የአማራ ፋኖ አንድነት ላይ መሆኑን ግን እናምናለን። በአራቱም የአማራ ጠቅላይ ግዛቶች የሚገኙ የአማራ ፋኖ ተዋጊዎች ወደ አንድ ድርጅታዊ መዋቅር ቢመጡ በአንድ ወታደራዊ ሰንሰለትና እስ ቢመሩ አንድ ፖለቲካዊ መዋቅራዊ ስርዓት ቢዘረጉ የአብይ አህመድን ስርዓት መንበረ ዙፋን ለመገርሰስ በቂ ኃይል ነው። ይሄንን ስንል ባይዘው በድፍረት ነው ይድነው ለምን ሜዳ ላይ ስላለን በቂ ተዋጊ ኃይል አለን። ይሄንን ዓለም ያቃል ጠላት ያቃል በዙሪያችን ያሉ ያቃሉ። በጣም ወጣቶች
እንደ ተርብ የሚናደፉ ከምሽግ ምሽግ እየዘለሉ ጠላትን አንበርክከው የሚቀጡ ይሄ ዝም ብሎ ለዝና ለመታበይ ሳይሆን ሐቁ ያ ስለሆነ እዚሁ ሜዳ ላይ ሆነን ስለምናየው ዶሽቃ የቡድን መሳሪያ ነው አንተ እንደምታውቀው ዲሽቃ የምንለው የቡድን መሳሪያን እንደ ክላሽ አንበል ብለው የሚተኩሱ የጠላትን አሰላለፍ የጠላትን ሰራዊት ሌት ተቀን የሚያስጨንቁ ሰንደቅ ዓላማቸውን በግንባራቸው አስረው እውነት ለመናገር ሞትን መዝናኛ ያደረጉ ይሄንን ስል ለዓላማቸው ማለት ነው ለዓላማቸው ለያዙት ግብ ሞትን የማይፈሩ ደረታቸውን ግንባራቸውን እውነት ለመናገር እንዴው የማይተካ ውድ ህይወታቸውን ለጠላት ጥይት አረር ለመስጠት ወደ ኋላ የማይሉ ሁሌም ለምን አንዋጋም ለምን ዜጎቻችንን ሀገራችንን አናተርፍም የሚል ጠንከር ያለ አቋም ያላቸው በቂ ተዋጊ ኃይል ያማራ ፋኖ አለው ይሄንን ያማራ ፋኖ ወደ አንድ ሰብስቦ ይሄንን ተዋጊ ኃይል በአንድ አደራጅቶ መምራት ቢችል የአብይ አህመድ መንበርን ከዚህ በፊት ካደረግነው መናጥ ባሻገር በቀጥታ ከክልሉ ጦርነቱን አውጥቶ ያገዛዙ መንበር ወዳለበት የመጀመሪያው እንደ ስቴፒንግ ቦርደር የሚያገለግለው ይሄንን ሰራዊት ወደ አንድ ሰብስቦ የሚደረግ ትግል ነው እዛ ላይ ለጊዜው ሰንፈናል የማንንም አጋርነት አንሻም ባይዘው ያማራ ፋኖ አሁን በአራቱም ያማራ ጠቅላይ ግዛቶች ያለውን ያማራ ፋኖ ስብስብ አይታ ከሆነ ያለው የሰራዊት አቅምና ብቃት የመዋጋት ፍላጎት ከዚህም በላይ ደግሞ ባይዘው ከመዋጋት ፍላጎቱ ከመዋጋት ተፈጥሯዊ አቅሙ ባሻገር በቂ የሆነ የሚዋጋበት ፍትሃዊ ምክንያት የያዘ በመሆኑ ያገዛዙ ሰራዊት ወደ ፋኖ ጥይት ሲተኩስ 200 300 ያገዛዙ ሰራዊት አንድ ጊዜ ሲደመሰስ 2 ወይም 3 ፋኖ ነው የሚሰው ለምን ያገዛዙ ሰራዊት ከፋኖ ጋራ ወይም በገዛ ወገኑ ላይ ለምን ጥይት እንደሚተኩስ በቂ ፍትሃዊ ምክንያት ስለሌለው ነው አንዱ ድክመቱ የሚመነጨው ከዚህ ነው ባይዘው ከዚህ በፊትም እንዳነሳ ነው እኛ ግን ከመዋጋት አቅማችን በላይ የሚያዋጋን መሰረታዊ በቂ ፍትሃዊ ምክንያት ይሄም ራሳችንን ከዘር ጭፍጨፋ ከህልውና አደጋ ለመመከት በመሆኑ ሌሎች ጥቃቅን ፖለቲካዊ ጥያቄዎችን በጠረጴዛ ዙሪያ የሚፈቱ በፖለቲካዊ ውይይት ድርድር የሚፈቱ ሳይሆኑ ራሳችንን ለማዳን የምናደርገው መሰረታዊ ፍትሃዊ ትግል በመሆኑ ነው እኛ ይሄንን ጦርነት በአጭር ጊዜ ውስጥ አንድ ላይ ብንሰባሰብ ልናሸንፍ የምንችልበት ምስጢር እጃችን ላይ ያለው ይድ ስለዚህ ያማራ ፋኖ አንድነት የማንንም አጋርነት ሳይፈልግ ለጊዜው ራሱን ብቻ በአራቱም ያማራ ጠቅላይ ግዛቶች የሚገኙ ፋኖችን ወደ አንድ መሰብሰብ ብንችል ይሄንን ደግሞ በአንድ እዝ አስተሳስረን መምራት ብንችል ያለው ተዋጊ ኃይል ካለው በቂ መሰረታዊ የፍትህ መታጊያ ምክንያት አንፃር በአጭር ጊዜ ውስጥ ወደ ምንፈልገው ግብ የምናመራበት እድል ነበር ነገር ግን ያንን ነገር አሁንም በራሳችን ጥፋት ያዘገየነው የመጣንበት ሁኔታ አለ ዞሮ ግን ይሄንንም ስልህ ጥረቶች የሉም ማለት አይደለም ለዚህ በጎ አስተሳሰብ ያላቸው ሌት ተቀን የህይወት መስዋዕትነት ለመክፈል ጫካ ውሎ የሚያድሩ በጣም ድንቅ ወንድሞቻችን ሌት ተቀን የሚለፉ የሚደክሙ አንድነቱ መጥቶ ወደ ምንፈልገው ግብ እንድናመራ የአብይ አህመድ ዙፋን ላይ የመቆየት ሁኔታ ምን ያህል ሀገሪቱም ለኛም ለተቀረውም የሀገሪቱ ህዝብ አደጋ መሆኑን የተረዱ ደግሞ ድንቅ ልጆችም አሉ በዛው ልክ የሚያቆሩ ዛሬም ድረስ ጥረታቸውን የሚቀጥሉ የግል ፍላጎት አካባቢ ፍላጎታቸውን ትተው ሌት ተቀን የሚለፉ ወንድሞች ደግሞ አሉ እነሱ ስናይ እንኮራለን እንጽናናለን እናግዛቸዋለን እኛም ደግሞ አንድ የትግሉ አካል በመሆናችን ያ እንዲቀጥል እናበረታታለን ስለዚህ ከሞላ ጎደል ያው በቀናው መንገድ የኛንም ክፍተት ሁሌም በጎ ነገሩን ሳይሆን በእኛ በኩል ያለውንም ክፍተት እንዲህ በድፍረት እየነካን የሚስተካከልበትን መንገድ ጥረት እያደረግን እንደሆነ ለማንሳት ስለፈለኩ ነው ሰፋ አድርጌ ያነሳሁት እና አመሰግናለሁ እኔም እጅግ አድርጌ አመሰግናለሁ በመላው አማራ እየተካሄደ ያለው የፋኖ እንቅስቃሴ አሁን ሁኔታው ምን ይመስላል ለሚለው
ጥሩ አድርገህ ነው ያስቀመጥክልን ጠንካራም ደካማ ጎኖችን እንደው በደንብ አድርገህ ነው ያስቀመጥከው በወታደራዊ አደረጃጀት እንዲሁም በሲቪል ተቋማት ያለውን ሁኔታ እንዲሁም ደግሞ በአገዛዙ ስርዓት ያለው ተክለሰውነት የመዋጋት አቅምና ችሎታ ፍላጎት በተለይ ደግሞ በህሉና ትግል ውስጥ የገባው አማራው ራሱን ከጥቃት ለመከላከል እያደረገ ያለው ነገር ፍትሃዊና በቂ ምክንያት ጭምር ያለ መሆኑን በሚገባና በቅጡ ያሳየህበት ቆይታ ነው እጅግ አድርጌ አመሰግናለሁ አሁን ላይ አንድ ወጣ መረጃ አለ ከዚሁ ከአገዛዙ ስርዓት ጋር በተገናኘ የሪፐብሊክ የጥበቃ ኃይል አመራሮች በግዳጅ ቀጠና በመገኘት ሰራዊቱን አበረታቷል የሚል የፌደራል መከላከያ ሰራዊት ዳር 2 ቀን 2018 ዓ.ም በአሰራጨው ዜና በሰፊው በመንግስት ብዙሃን እየተነገረ ነው ያለው የሪፐብሊኩ ጥበቃ ኃይል ዋና አዛዥ ብርጋዴር ጀነራል አካሉ ካሳ የሪፐብሊክ ጥበቃ ኃይል ሰራዊት በተሰማራበት ግዳጅ ቀጠና ተገኝተው ያናኗር የግዳጅ ሁኔታን የተመለከቱ ሲሆን ሰራዊቱ የተሰጠውን ተልዕኮ ለመወጣትና የአካባቢውን ሰላም ለማስጠበቅ ኃላፊነቱን በጀግንነት በመወጣት በጠላት ላይ ድልን በመቀዳጀት አይበገሬነቱን እያስመሰከረ መገኘቱን አረጋግጧል ብለዋል ምናልባት ከዚህ ጋራ እንድትመልስልኝ የምፈልገው ነገር ምንድነው ይሄን ጥያቄ የምጠይቅ የሪፐብሊካን ጋርድ እንግዲህ ዋናው አደረጃጀቱ ምኑም ከዚህ በፊት ያው በኃይለ ሥላሴም ጊዜም እንደነበረው እንደሚታወቀው ክብር ዘበኛ ምንለው አለ ያው መንግስትንና ቤተ መንግስትን የመጠበቅ ዋና ኃላፊነት ግዴታቸው እሱ ነበር የመንግስት የመጨረሻው ምሽግ ምንለው ኃይል ነው ይያይል ያብይ አህመድ ደግሞ የመጨረሻው ምሽግ ሪፐብሊካን ነው እንግዲህ አሁን እስከ ታች ደረጃ ቀጠና ድረስ ወርደው እንዲህ አይነት ክትትል አደረጉ ሲል እንድምታው ምንድነው ምን ነው የሚያሳየው ከቤተ መንግስት ጥበቃ አልፎ ታች እንግዲህ ድረስ ወርደው በዚህ ደረጃ እንትን ማለቱ ምን አይነት እንድምታለው ብለ ታስባለህ ቅድም ካነሳናቸው ሐሳብ ጋር አንድ ላይ ያያዘ እንግዲህ አንድ እግራችን ወደ 4 ኪሎ እየቀረበ መሆኑን ነው የሚያሳየው ሌላው እንግዲህ ቀደም ብለህ እንዳነሳው አንተም የሪፐብሊካን ጋርድ ወይም ጥበቃ የአብይ አህመድ አገዛዝ በተለይ 2010 ከመጣ ማግስት ወዲያውኑ ያደራጀው ይሄንን ሪፐብሊካን ጋርድ የሚባለው ነው ይድኔ እንግዲህ ቀደም ብለህ በመግቢያ አንተም ይሄንን ጥያቄ ስታነሳ እንዳነሳው በቀደም ኃይለ ሥላሴ ጊዜ ክቡር ዘበኛ ይባል ነበር በኋላ በደርግ ደግሞ የአብዮት ጠባቂ ወይም አብዮት ዘብ የሚባል እንዲሁ አደረጃጀት ነበር በመለስ ዜናዊ አገዛዝ ወቅትም እንዲሁ የአጋዚ የሚባሉ ነበሩ አሁን ደግሞ የሪፐብሊካን ጋርድ ብሎ ያው ወደ እንግሊዘኛው ቃላቱን ለውጦ አብይ አህመድ ይዞት መጥቷል ዞሮ ግን ሪፐብሊካን ጋርድም ተባለ አጋዚ ክቡር ዘበኛም ተባለ አብዮት ዘብ የሚኖራቸው አገልግሎት በቤተ መንግስት ዙሪያ እንደነበረ ታሪክ ይነግረናል አብይ አህመድን ሲያቋቁም ይሄንን የሪፐብሊካን ጋርድ ጥበቃን ሲያቋቁም ይድኔ ትልቁ ዓላማው ብሎ በዝርዝር ያስቀመጠው ወይም ኃላፊነትና ተግባሩ የመጀመሪያው ጉዳይ ጠቅላይ ሚኒስትሩን ከቤተሰቦቻቸው መጠበቅ ነው ሌላው የካቢኔ አባላትን በተለይ ከፍተኛ የፌደራል የሥራ ኃላፊዎችን ይጠብቃል በየደረጃው ለነሱ ጥበቃና አገልግሎት መስጠት ነው ከዚህ በተጨማሪ የሪፐብሊካን ጋርድ ወይም ጥበቃ የሚባለው ከፍተኛ የሆኑ ወታደራዊ ባለስልጣናትን ምናልባትም ፊልድ ማርሻሉን ጨምሮ በራሳቸው ወታደራዊ አደረጃጀቶች ጥቃት እንዳይፈጸምባቸው መፈንቅለ ስልጣን እንዳይፈጸምባቸው ወዘተ እንዲህ ከፍተኛ ወታደራዊ ጄነራሎችን ፊልድ ማርሻሎችን እንዲህ የሚጠብቅ ኃላፊነት እንዳለ ነግረውናል ይሄን በዝርዝር ተቀምጧል ሌላው ለሪፐብሊኩ ስልጣን ከፍተኛ አደጋ ናቸው የተባሉ አካባቢዎች ድረስ እንግዲህ ለሪፐብሊኩ ስልጣን ነው ያ ማለት ለአብይ አህመድ መዋቅር ወይም ስልጣን ለካቢኔዎቻቸው ይሄ ቀጠና ወይም ይሄ አካባቢ በተለይም ደግሞ እዛው ማዕከላዊ ኢትዮጵያ አዲስ አበባና ዙሪያዋ ላይ ስጋት ነው አደገኛ ነው ለስልጣኑ ተብሎ በታመነ ጊዜ ተወሩረው በመድረስ ጥቃት እንደሚፈጽሙ ሪፐብሊኩን እንደሚጠብቁ ራሳቸው ጠቅላይ ሚኒስትር አብይ አህመድ እንኳን በአገዛዙ በራሳቸው ወታደሮች መፈንቅለ መንግስት እንዳይደረግባቸው ሁላ የሚጠብቅ እንደሆነ በተደጋጋሚ ከውስጥ ያገኘናቸው መረጃዎች እንዲሁም ደግሞ ተግባሩ የሚያመሆኑን ለማወቅ ይችላል
ከአራት በላይ መዋቅሮች እንዳሉት ከቪአይፒ አጃቢ በተለይ ቪአይፒ ራሳቸው ጠቅላይ ሚኒስትሩና ቤተሰቦቻቸው ከሳቸው እጀባ ጀምሮ በመዋቅር ታች ድረስ ይሄንን ስራ ብቻ የሚሰሩ በአራት ክፍሎች የተዋቀሩ እንዳሉት ይታወቃል። እዛው ማዕከላዊ ኢትዮጵያ በተለይ አዲስ አበባና ዙሪያዋ ላይ በስፋት ይንቀሳቀሳል። እንግዲህ ከዚህ የተለየ እንዳልሆነ ነው የምናውቀው የዚህ ሪፐብሊካን ጋርድ ስራ አሁን ያለው አገዛዝ ጠባቂዎች ስራ ማለት ነው። ምናልባት አንድ በነገራችን ላይ ግዙፍ ኃይል ነው ይሄ ራሱን የቻለ አንድ ትልቅ እዝ ነው። በውስጡ ክፍለ ጦሮች አሉት፣ ሻለቃዎች አሉት፣ በኮር የተደራጀ እንደሆነ መረጃ ያሳያል። በጣም ዘመናዊ የሚባሉ ትጥቆችን ምናልባትም የመከላከያ ሰራዊት የሚባለው የአገዛዙ ቅጥረኛ ሰራዊት እንኳን ያልታጠቃቸውን በጣም ውድና ዘመናዊ የሆኑ የሩሲያ ሰራሽ እንዲሁም ሌሎች ሀገራት የሰሯቸውን መሳሪያዎች የታጠቀ እንደሆነም ይታመናል። ስልጣናቸውም በውጭ ሀገራት በተለይ ሩሲያን ጨምሮ በአረብ ሀገራትና ተርኪ እንዲሁም የተለያዩ አካባቢዎች ሄደው ከፍተኛ ወታደራዊ ስልጣናዎችን ወደው የጡ የኮማንዶ የአየር ወለድ አባላት ሁሉ እንዳሉት ይታወቃል። እዚህ የሪፐብሊካን ጋርድ እንግዲህ ይሄ አደረጃጀት አንድ ትልቅ እዝ ነው ብለን ካልን የራሱን ስራ ኃላፊነትና ተግባር በዚህ ደረጃም ካነሳን ትልቁ ቁም ነገር አንተ የሚያነሳው ጥያቄ ይህ አደረጃጀት ማዕከላዊ ኢትዮጵያንና በተለይ አዲስ አበባና ቤተመንግስቱን እንዲሁም አዲስ አበባን ዙሪያ ትቶ ዛሬ ከፋኖ ጋራ ውጊያ ውስጥ ምን አስገባው ያል እንደሆነ የአብይ አህመድ እግረኛ ሰራዊት እያለቀ ለመሆኑ በቂ ማሳያ ነው። እንግዲህ ላለፉት 2 አመታት በጣም ነው የሚያሳዝነው። በነገራችን ላይ እነዚህ የሚሞቱትም እኮ የመከላከያ ሰራዊት አባል ተብሎ በአገዛዙ በግዳጅም በፈቃዳቸውም በሚከፈላቸውም ጥቂት ኩርማን ለወዳቸውም ሲሉ የሚመጡትም ቢሆኑ ምናልባት ደግሞ ተልኮም ሳይገባቸው መንበሩንም ለማስጠበቅ ብለው የሚመጡት እዚህ መተው የሚሞቱት በነገራችን ላይ የዚሁ የኢትዮጵያ አንድ ሀገር ዜጎች ናቸው። በሚያሳዝን ሁኔታ ላለፉት 2 አመታት በዚህ በነበረው የፋኖና የአገዛዙ ቅጥረኛ ሰራዊት ውጊያ ያለቀውን የተደመሰሰውን ሰራዊት ቁጥር ቤት ይቁጠረው ይድነኝ በጣም በርካታ ኃይል ነው የተደመሰሰው። በየጊዜው ያሰለጥናል፣ ይልካል፣ ይደመሰሳል። እንደምታውቀው አንደኛ ለብ ተደርጎ ነው የሚላከው። 2 ወር 3 ወር እንኳን በቅጡ አይሰለጥንም። ወደሚላክበት ቀጠና ሲመጣ የቀጠናውን ኢንቫይሮንመንት እንኳን በቅጡ አያውቀውም። እንኳንስ ተራው ተዋጊ አዋጊ ተብሎ በኮሎኔል በመቶ አለቃ በሻለቃ ምናልባትም በጀነራል ደረጃ እንኳን የሚመጡት አካላት የአማራ ክልል ተብሎ በሚጠራው በተለይ በዋናነት ጦርነቱ አክቲቭሊ በሚካሄድበት አክቲቭ ወር ዞን አካባቢ ያለውን መልክዓ ምድራዊ አቀማመጥ የአየር ጠባይ ሁኔታ የማህበረሰቡን ሁኔታ የፋኖን የውጊያ እንቅስቃሴ አጠቃላይ ሁኔታዎችን የማያውቅና የማይረዳ ነው። ወደ ዴስቱል የዚህ ወደ ሞት አፋፍ ወደ ሞት ቀጠና ቀጥ ብለው ዘው ብለው የሚገቡበት ሁኔታ ነው ያለውና የተደመሰሰው ያለቀውን ሰራዊት ስታየው እዚህ ግባ እንዲቆጥረህ የምትጨርሰው አይደለም። ሌላው የአብይ አህመድ እንግዲህ እንደምታውቀው ላለፉት 2-3 አመታት ሰራዊት መልምሎ ለመቅጠር ለማሰልጠን ከፍተኛ ጥሪዎችን በብሔራዊ ሚዲያ ሁሉ ሳይቀር ከፍተኛ ጥቅሞችን በማስቀመጥ የደሞዝ የቁሳቁስ ሌላ የኢንሹራንስ ወዘተ እነዚህ ሁሉ ማባበያ ጥቅሞችን በማስቀመጥ ወደ መከላከያ ሰራዊቱ እንዲገባ በሁሉም የኢትዮጵያ ክፍሎች ጥረት ሲያደርጉ አስተውለናል። ነገር ግን ወደ መከላከያ ሰራዊቱ በሚባለው ተቋም ውስጥ የሚገባው የኢትዮጵያ ወጣት እምብዛም ነው፣ በጣም አነስተኛ ነው፣ እንዲያውም የለም ማለት ይቻላል። ለምን መከላከያ ሰራዊት የሚባለው አሁን የአብይ አህመድ ዙፋን አስጠባቂ መሆኑን እርስ በርስ ከወንድሙ ጋር የሚገዳደል መሆኑን የሀገር መከላከያ ሰራዊት የሚባለው ተቋም ዝም ብሎ ስሙ እንጂ ግብሩ የራስን ዜጋ መግደል መጨፍጨፍ መሆኑን በደንብ ኢትዮጵያውያን ተረድተዋል። የቱንም ያህል ብርሃኑ ነጋ
ከ1 ሚሊዮን ተማሪ 50 ሺዋን ብቻ ወስዶ 950 ሺህ ተማሪ የ12ኛ ክፍል ወጣት ተማሪዎችን እንዳይገቡ ጎዳና ላይ ቢበትንም ቅሉ ማንም በዚህ በሚያስቀምጡት ማማለያ ገንዘብ የሚሆን ጥቅም ሳይታለል ወደ መከላከያ ሰራዊት አባልነት የሚገባው ቁጥር እየቀነሰ መጥቷል። ስለዚህ የሚያሰለጥነው የሰው ኃይል በሁሉም አካባቢዎች ኦሮሚያ በሚባለው አካባቢ በዚህ አማራ አሁን ደግሞ ከትግራይ ጋር በተጀመረው ትንቅንቅ እየሄደ የሚማገደው ወጣት ቁጥር ቀንሷል፣ ፈርቷል። ምንም ዓላማ የሌለው ውጊያ መሆኑን ያገዛዙ የመከላከያ ሰራዊት ተግባር ደግሞ ከሀገር ድንበር ከመጠበቅ ይልቅ የሰፈር ሚሊሻን ባህሪ እንደተላበሰና ምግባሩም በየቀበሌው በየወረዳው በየጎጡ እየገባ እርስ በርሱ መተላለቅ መሆኑን ከሞላ ጎደል ሁሉም ኢትዮጵያውያን ተረድቶታል ማለት ይቻላል። በዚህ ምክንያት ሰውየው የሚሞት ሰራዊት እያጣ መጥቷል። አሁን ከሚከዳው አልታዘዝም ከሚለው ከማሰልጠኛ ጣቢያ ጠፍቶ ከሚወጣው ሰራዊት ባሻገር ማለት ነው። ስለዚህ አብይ አህመድ እንግዲህ ሰራዊቱ ሲዳከምበት ሲደመሰስ ሲከዳው እንዲሁም በአዲስ መልኩ ያመለመለ ያሰለጠነ የሚያስታጥቀው የሚያስገድለው ሰራዊት ሲያጣ ለክፉ ጊዜ የጠበቀውን በቤተ መንግስቴን ስልጣኔን ሪፐብሊኬን እኔና ቤተሰቦቼን አገዛዜን ይጠብቅልኛል ያለውን የሪፐብሊካን ጋርድን ማንቀሳቀስ ነው ስራው፣ ማንቀሳቀስ ነው። ይሄ ወዶ አይደለም ተገዶ ነው ያደረገው። በነገራችን ላይ ይሄንን ስለ ቀላል አይደለም። አሁን ከሪፐብሊካን ጋርዱ በፊት በአማራ ፋኖ ትግል ላለፉት 2 አመታት አማራ ክልል በሚባለው የውጊያ ቀጠና ኃይል ተሳትፏል ብለን ያየን እንደሆነ አንተም እንደምትረዳው አንደኛው የአየር ኃይል ነው። አየር ኃይሉ በሰው አልባ በራሪ በተለይ በድሮኖች በስፋት ሲዋጋ ከርሟል፣ ባጅቷል። ሄሊኮፕተሮች የውጊያ ጀቶችም ከፍተኛው ሚና ሲወጡ ቆይተዋል። በተለይ አየር ኃይሉ አንቶኖቮች ሰራዊቱን በማመላለስ ከቦታ ቦታ ሎጂስቲክስ በማመላለስ ሌሎች ተተኳሾችን በማመላለስ ከፍተኛ ስራዎችን ሲሰሩ ቆይተዋል። ሌላው የባህር ኃይል ነው። እንግዲህ እነሱ እንደሚሉን የአሰብ ወደብን ለማስመለስ ከኤርትራ ጋር ውጊያ ልናደርግ ነው ለአሰብ አስበን ነው ቢሉም ቅሉ ይሄ የባህር ኃይል የተባለው ግን በተለይ በሸዋና አካባቢዋ ላለፉት 2 አመታት እንደ ቅጠል ሲረግፍ የነበረ ነው። ሌላው ሜካናይዝድ ኃይሉ ነው። ከመድፍ ጀምሮ ታንክ፣ መትረይስ፣ ብሬን፣ ስናይፐር፣ ዶሽቃ አሉ የሉም የተባሉ ትልልቅ የቡድን መሳሪያዎችን ከመድፍ ጀምሮ የታጠቀው እግረኛው ሰራዊት። ሌላው ኮማንዶ ኃይሉ ነው። እንግዲህ አብይ አህመድ ኦፕሬሽን ያደርጋሉ ተብለው አየር ወለዶችን ጭምር አቅፎ ያዘው የኮማንዶ ኃይል በዚህ ውጊያ ተሳትፏል። ሌላው የእግረኛ ሰራዊት ነው። የእግረኛው ሰራዊት ተራው የምንለው እግረኛ ሰራዊት ነው። ከዚህ በተጨማሪ የክልል ተብለው ደግሞ የተቀመጡ አደረጃጀቶች የአድማ ብተና ኃይል፣ የፖሊስ ኃይል፣ የሚሊሻ ኃይል ከዚህ በተጨማሪ የኮማንዶ ኃይሉን ጨምሮ የእግረኛ ሰራዊት፣ የአድማ ብተና ኃይል፣ የፖሊስ ኃይል፣ የሚሊሻ ኃይል፣ የኦሮሚያ ልዩ ኃይል ፖሊስ ሚሊሻ እንዲሁም ሌሎች ቅጥረኛ ገዳይ ኃይላት በዚህ በአማራ ፋኖ ውጊያ ላይ ይሳተፋሉ። እንግዲህ ይሄንን ሁሉ የሀገሪቱን ሀብትና የሰው ኃይል በአማራ ፋኖ ትግል ላይ እያዘነበ የአማራ ፋኖ ግን ላለፉት 2 አመታት እንዲያውም ከጊዜ ወደ ጊዜ እየበረታ እየጠነከረ መጥቷል። ስለዚህ ያለው አማራጭ ምንድነው? የቁርጥ ቀን ብሎ ለክፉ ጊዜ ብሎ ያስቀመጠው መፈንቅለ መንግስት እንዳይካሄድብኝ ቤተሰቦችን እንዲጠብቅ ስልጣኔን እንዲጠብቅ እኔንና ከፍተኛ ባለስልጣናቶችን ካቢኔዎችን እንዲጠብቅ አገዛዜ መንበሬ ጉዳት እንዳይደርስበት ብሎ ያደራጀውን ሪፐብሊካን ጋርድን ማሰማራት ጀምሯል። ስለዚህ የሰራዊቱ መዳከም በራሳቸው አንደበት እንደነገሩን ይሄም እኛ አይደለም የምንለው የሪፐብሊካን ጋርድ በመግቢያ እንዳነሳውልህ የራሱ ኃላፊነትና ተግባር አለው። ከዛ ኃላፊነትና ተግባር በመለስ ነው እንግዲህ በተለያዩ የፋኖ ቀጠናዎች በመሄድ ውጊያ እየገባ ያለው ማለት ነው። ስለዚህ ያገዛዙ የሰው ኃይል የሰራዊት ኃይል የተዳከመ መሆኑን ከዚህ በላይ ማሳያ አለ ብዬ አልገምትም። ይድኔ በጣም ጥሩ መልካም ጋዜጠኛ ፋኖ ወግደረስ ጤናው ወደ መጨረሻ ጥያቄ ላምራ። እሱ ምንድነው ማንነትና ሃይማኖትን መሰረት ያደረገ ተደጋጋሚ ጥቃትን በተመለከተ ነው።
በተለይ አብይ አህመድ በባለፉት 6 ዓመታት ከመጣ ጀምሮ ማንነትን ሃይማኖትን መሰረት ባደረገ መልኩ እጅግ በተቀናጀ መዋቅራዊ በሆነ መልኩ በኦርቶዶክስ እምነት ተከታዮች ላይ አማራው እንዲሁም ደግሞ ኦርቶዶክስ እምነት ተከታይ ሆኖም ሌሎችም ጭምር ከሆኑ በተለይ ሁለቱ ላይ ያነጣጠረ ተደጋጋሚ ጥቃት እየተካሄደ ነው ያለው። ከሰሞኑ ራሱ በአርሲ በአንድ ሳምንት ውስጥ 3 ጊዜ የጅምላ ፍጅትና ጥቃት ደርሷል በዛ አካባቢ። ይሄንን ጥቃት ደግሞ አስመልክቶ የኢትዮጵያ ሃይማኖት ተቋማት ጉባኤ የሚል የራሱ ስያሜ ያለው ተቋም ደረስኩበት ያለው ሪፖርት ለህዝብ ይፋ አድርጓል። በሪፖርቱ ላይም እንደገለጸው ይህ ጥቃት ሃይማኖትና ማንነትን መሰረት ያደረገ አይደለም ከማለቱ ባሻገር ጥቃቱ በኦነግ ሸኔና በፋኖ እንዲሁም ማንነታቸው ባልታወቁ ታጣቂዎች ጭምር የተፈጸመ ነው ሲል የመጀመሪያ ቅድመ ሪፖርቱን አውጥቷል። በዚህ ጉዳይ ላይ ያለስ አስተያየት ምንድነው? እግዚአብሔር ይስጥልኝ በድጋሚ እድሜ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ከዘውዳዊ ስርዓቱ መገባደጃ ጀምሮ በኢትዮጵያ በአገዛዞች ከፍተኛ ጥቃት ላይና ስደት ላይ ሆና የቆየች ነች። እንግዲህ በደርግ ጊዜ እንደምናስታውሰው በተለይ የተለያዩ ይዞታዎቿን በመቀማት እንደው ርቀን ሳንሄድ በአዲስ አበባ ከተማ መስቀል አደባባይን አብዮት አደባባይ እስከማለት ድረስ መድረሱ ይታወሳል። ወታደራዊ አገዛዙ በተለያዩ አካባቢዎች ዘርግቶት በነበረው መዋቅሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንዲሁም ራሷ ቅድስት ቤተክርስቲያን በአግባቡ ወንጌል እንዳሰብክ ትምህርት እንዳታስተምር ቀሳውስቱም ይሁኑ ዲያቆናቱ እንደ ልብ ተዘዋውረው አስፈላጊውን የሆነ መንፈሳዊ ስራ እንዳይሰሩ ከፍተኛ ጫና ይፈጥሩ እንደነበረ እናስታውሳለን በደርግ ጊዜ። በኋላ ላይም ኢህአዴግ እንግዲህ መንበረ ዙፋኑን ከተቆጣጠረ በኋላ እንደምታውቀው ይድኔ በተለይ የአማራ ህዝብ ሰሜን ኢትዮጵያ የትግራይ ህዝብን ጨምሮ በስፋት የዚህ ኦርቶዶክስ ክርስትና እምነት ተከታዮች እንደሆኑ ይታወቃል። እንግዲህ የአማራን ህዝብ ማጥቃት ሲጀምር ኢህአዴግ መዋቅራዊ በሆነ መልኩ ጥቃት ሲጀምር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የጥቃቱ አንድ አካል ሆና ቆይታለች። በተለይ ምዕመኑ፣ ቀሳውስቱ፣ ዲያቆናቱ፣ ኤጲስቆጶሳቱ፣ ጳጳሳቱ ሁሉ የጥቃቱ ሰለባ ሆነው መቆየታቸው ስደት ላይ መቆየቷ የሚታወስ ነው። ከዚህ ባሻገር እንግዲህ የአብይ አህመድ አገዛዝ በተለይ የአጤ ምኒልክ መንበርን ከተቆጣጠረ ጊዜ ጀምሮ ደግሞ በገሃድ አይኑን አፍጥጦ እንዲሁ ጥርሱን አቅጥጦ በይፋ በአማራ ህዝብ ላይ ማንነት ተኮር የዘር ማጥፋት ከመፈጸሙ ጎን ለጎን እንደውም በተጠናከረ መልኩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕመናኑ፣ በዲያቆናቱ፣ በቀሳውስቱ፣ በጳጳሳቱ ላይ ሁሉ ጥቃቶች ሲፈጸሙ ባሽተዋል ቆይተዋል። እንደምናስታውሰው እንግዲህ አብይ አህመድ አንዳንድ ማታለያዎችን በተለይ ወደ መንበሩ ከመጣ በኋላ በውጭ ሀገርና በሀገር ውስጥ የነበረውን ሲኖዶስ ወደ አንድ አመጣው በሚል ሽፋን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ለምዕመኑ ክብር ያለው ለመምሰል አዛኝ በመምሰል ተጋርጦባት ከቆየው ስደትና ጥቃት ለመጠበቅ የመጣ መሲህ ወይም ነብይ በመምሰል ሲያጭበረብር እንደነበረ እናስታውሳለን። የኋላ ግን ምናልባት ይህ ግለሰብ ወደ ስልጣን ከመጣ 4 እና 3 ወር ሳይሞላው በሶማሌ ክልል በሁሉም አካባቢዎች የተፈጸመውን አደጋ አብዲሌን ከስልጣን ውረድ አትውረድ በሚል ሰበብ በወቅቱ ሄጎ በሚል ስም ተደራጅተው የነበሩ ወጣቶች
የመጀመሪያው ጥቃት የተፈጸመው ይህ ግለሰብ ወደ ስልጣን ከመጣ በ3 ወሩ ማለት ነው 2015 2010 ሐምሌ ወር ላይ ሐምሌ 27 28 29 እስከ ነሐሴ 1 እና 2 ድረስ በሶማሌ ክልል ያ ሁሉ ውርጅብኝ ያ ሁሉ እሳት የተለኮሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኑ ቀሳውስቱና ዲያቆናቱ ላይ እንደነበረ እናስታውሳለን። ከዛም እንደምታስታውሰው 2011 ላይ የሲዳማን የክልልነት ጥያቄ በማንሳት ሲዳማዎችን ክልል እንድትሆኑ በሚል ኤጀቶ ተብሎ ተደራጅቶ የነበረው መንጋ ክልል ካላደረጋችሁኝ በሚል ወይም የክልልነት ማዕረግ እንዲሰጠው በአብይ አህመድና ቡድኑ ገፋፊነት ጥቃት የፈጸመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በምዕመኑ በቀሳውስቱ በዲያቆናቱ ላይ ነበር። ይሄ የምናወራው ሐሜት አይደለም። በማስረጃ የምስል የቪዲዮ የድምጽ ቅጅ ሁሉ ያለው ነው ይድነኝ። ከጥቃቱ ደግሞ ተርፈው የጥቃቱ ሰለባ ሆነው በአካል ጉዳተኝነት ያሉ እንዲሁም ከጥቃት ሰለባ ተርፈው ደግሞ በስደት ሁሉ ያሉ በተግባር የቃል ምስክርነት የሚሰጡ እንዲያውም ያን የምታስታውስ ከሆነ ኤጀቶ የተባለው ቡድን በሲዳማ ያን ያህል ጭፍጨፋ ሲፈጽም በቤተክርስቲያንና በምዕመኑ ላይ በንጹሃን አማሮችም ጭምር ማንነትና ሃይማኖት ተኮር ጥቃት ሲፈጽም በቀጥታ ላይቭ ይተላለፍ ነበር። ቪዲዮዎች እየተቀረጹ በማህበራዊ ትስስር አውታሮች በዩቲዩብ በፌስቡክ ሁሉ በይፋ ሲታዩ እንደነበረ ሁሉ እናስታውሳለን። እንግዲህ የአብይ አህመድ አገዛዝ ያኔ ይል የነበረው ይነግረን የነበረው ህወሓት ማዕከላዊ መንግስቱን ለቆ ወደ መቀሌ ከመሸገ በኋላ ያው ለውጥ ሲመጣ ሊፈጸም የሚችል ነው አትስጉ ህወሓት ያደራጀው ቡድን ነው የቆየ ቡድን ነው የቤተክርስቲያን ጥላቻ ያለው ነው የኦርቶዶክስ ጥላቻ ያለው ነው የአማራ ጥላቻ ያለው ነው እየተባለ በአብይ አህመድ ሚዲያዎችና በራሱ ባንደበቱ ሲገለጽ መቆየቱ ይታወሳል። ይድነኝ ነገር ግን ይሄ ምን ነበረ አብይ አህመድ ቀጣይ ከ2013 ከ2012 ጀምሮ እስካሁኑ አለት ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በምዕመኑ ላይ ለሚያደርሰው የጅምላ ፍጅት ጥቃት መንግስታዊ ድጋፍ ያለበት ጭፍጨፋ ሽፋን የሆነው ዘንድ ነበር ያንን ሲላን የነበረው። እንደምታስታውሰው ይሄን ከተናገረ በኋላ እንግዲህ በታሪኳ እንደምናውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምናልባትም ላለፉት 100 እና 150 ዓመት ወዲህ ማቅ የለበሰችው በዚህ በአብይ አህመድ ታሪክ ነው። ዲያቆናቱ ማቅ የለበሱት ምዕመኑ ማቅ የለበሱት ጳጳሳቱ ማቅ የለበሱት ቤተክርስቲያን ማቅ የለበሰችው ያዘነችው የተከዘችው የቆዘመችው አንገቷን የደፋችው በአብይ አህመድ አገዛዝ 2013 ዓመተ ምህረት ጀምሮ በተፈጸመባት ጥቃት እንደሆነ እናስታውሳለን። ጥቃት እንደነበረ እናስታውሳለን። ይሄንን ለመመከት በሚል እንግዲህ ራሷም የኢትዮጵያ ኦርቶዶክስ ቤተክርስቲያንና ሲኖዶሱ እንደምታስታውሰው መግለጫ አውጥቶ ራሳችንን መጠበቅ አለብን ይሄንን መከራ የሚደርስብንን ስደት ለዓለም አቀፉ ማህበረሰብ ማሳወቅ አለብን በሚል ሰላማዊ ሰልፍ ሁሉ ተጠርቶ በአብይ አህመድና ቡድኖቹ እንዴት በአንድ ቀን ኦቨርናይት እንደተንኮላሸ እናስታውሳለን። ዞሮ ዞሮ አብይ አህመድ ይሄንን ቀደም ብዬ ባልኩ ህወሓትን ሽፋን በማድረግ ጽንፈኛ ቡድኖችን ሽፋን በማድረግ ሸኔን ሌላን ስም በመጥራት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚያደርሰውን ጥቃት ለማስቀጠል ይረዳው ዘንድ ሙከራ ቢያደርግም ቅሉ የኋላ ግን በይፋ እየተገለጸ መጥቷል የሱ የጥፋት ዓላማ እቅድ መሆኑ። ለዚህ ማሳያ በተለያዩ ጊዜያት በሚዲያዎች ላይ እንዲሁም በፓርላማው ፊት ለፊት ቀርቦ የሚናገራቸው እንደምታስታውሰው ከ2014 2015 አካባቢ የሃይማኖት አባቶችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችንና የእስልምና አባቶችን ሰብስቦ በሃይማኖታዊ ጉዳዮች ላይ ውይይት እናደርጋለን በሚል ውይይቶች ሲያካሄድ እንደነበረ እናስታውሳለን። ያኔ በግልጽ ሰውየው ጥላቻው
አላስችለው ብሎ በይፋ በአደባባይ የተናገረው ምንድነው? ቅዳሴ አላስተኛ ብሎናል። ሌሊት እየተነሳችሁ እግዚአብሔርን ማመስገን፣ ለእግዚአብሔር መስገድ፣ መቀደስ በየቤተ ክርስቲያኑ የምንሰማው ድምጽ እንቅልፍ ነስቶናል። ለባካችሁ እናስወግዱልን፣ አጥፉልን። በየሆስፒታሉ ታማሚዎች ተኝተው መታከም አልቻሉም እያለ ሲናገር እንደነበረ እናስታውሳለን። ይሄ ብቻ አይደለም። ፓርላማው ፊት ቁጭ ብሎ አብይ አህመድ በአዲስ አበባ ከተማና በዙሪያ የሚገኙ ገዳማትና አጥቢያ ቤተክርስቲያናት የጽንፈኛ ኃይል ማሰልጠኛ ሆኑ፣ የሎጂስቲክስ የጽንፈኛ ኃይል ጥይት አቀባዮች ሆኑ እያለ በአደባባይ ቤተክርስቲያንን ሲያዋርድ ሲከስ እንደነበረ ሁሉ ከግብሯ ከተልኮዋ ከትምርቷ ውጭ ጠባይና መልክ ያላት ለማስመሰል ሲጥር እንደነበረ የአደባባይ ሀቅ ነው። ከዚህ ባሻገር እንግዲህ አብይ አህመድ በተለይ ሲኖዶሱን ለሁለት በመክፈል እንደምታስታውሰው መጀመሪያ ከዛው ከቤተክርስቲያን ጳጳሳት እና አቶ አካለ ወልድን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባወገዘችው ስም መሰረት ማለት ነው በማደራጀት የኦሮምኛ ቋንቋ ተናጋሪዎችን በመሰብሰብ አይ እናንተ በቋንቋችሁ ነው መደራጀት ስልጣን መያዝ ያለባችሁ፣ ከቤተክርስቲያን ተገፍታችኋል፣ አንድ ሲኖዶስ ያስፈልገናል፣ ማህበረ እንደዚህ አዘጋጁ እንዲህ አርጉ እያለ አደራጅቶ እንዴት ሲኖዶሱን ሲነጥ ቤተክርስቲያንን ሲከፋፍል እንደነበረ እናስታውሳለን። ያንን እንኳን ቀስቅሶ አደራጅቶ ሆቴል ሁሉ አመቻችቶ ስብሰባዎችን እያደረጉ በህግ እንኳን እንዳይጠየቁ የህግ ሽፋን እየሰጠ አብይ አህመድ የኋላ እነዚህ ግለሰቦች ተወግዘው ከቤተክርስቲያን ሲገለሉ ደግሞ አስታራቂ መስሎ በመምጣት አይ ኦሮሞው በቋንቋው እንዲቀድስ ነው እንዲያስተምር ነው የሚል ሽፋን በመስጠት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ዶግማና ህግና ስርዓት ውጭ በሆነ መልኩ ገብቶ ስልጣን እንደሰጠ ሹመት እንደሚሰጥ እንደሚፈተፍት አቡነ አብርሃም በአደባባይ ወጥተው ነግረውናል። ጠቅላይ ሚኒስትሩ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዛኝ እንደሆኑ ኤጲስቆጶሳትን ሁላ እንደሾሙ የሳቸው ይሁንታ እንደነበረበት ሁሉ ያወደሱ ሲነግሩ እንደነበረ የቅርብ ጊዜ ተውስታ ነው። ይሄ ሐሜት አይደለም፣ በቪዲዮ በምስልና በድምጽ ቁጭ ያለ ማስረጃ ያለው ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለሁለት በመሰንጠቅ በማዳከም ውስጥ ገብቶ በመፈልፈል ዛሬ ደግሞ አቶ አካለ ወልድ ተብለው ተወግዘው የነበሩ አባት የሲኖዶሱ የጠቅላይ ቤተ ክህነቱ ጸሐፊ ሆነው መጥተው ጭራሽ ለመንጋዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንዴት ብለውስ ነው ጠበቃ ሊሆኑ የሚችሉት? ስለዚህ ከዚህ ባሻገር ሲኖዶሱን ከመከፋፈል ባሻገር ደግሞ በያዳራሹ ነቢያት ነን፣ መምህራን ነን፣ አገልጋዮች ነን በሚል ሰበብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ምዕመኑን እንዲያዋርዱ እንዲሰድቡ እየተከፈላቸው ቀጥታ እንደ ዮናታን አክሊሉ አይነት ግለሰቦችን ሁሉ በማሰራጨት ሰውየው የቤተክርስቲያን እንድትዳከም የወደቀች ክብር የሌላት ለማስመሰል ሁሉ ጥረት ሲያደርግ አይተናል። ቤተክርስቲያንን እንዲያዋርዱ የሚቀሰቅሱ አካላትን ሁሉ ያመጣ ስራ እየሰራ እንደሆነ አይተናል። ከዚህ በተጨማሪ ከራሷ የቤተክርስቲያንን መንፈሳዊ ዕውቀት ሲጠቡ ያደጉ ቀለሟን ፊደሏን ትምርቷን ሁሉ እግር በእግር እየተከታተሉ ጥበቧን ቀርተው የወጡ እንደ ዳንኤል ክብረት አይነት እንደ በጋሻው አይነት ግለሰቦችን ሁላ በማሰማራት ይቺ ቅድስት ቤተክርስቲያን እንድትዋረድ ምዕመኑም እንዲጋለጡ እንዲጨፈጨፉ ሲደረግ አይተናል። በነገራችን ላይ ከአርሲው ጋር በተያያዘ በተለይ በጋሻው የሚባል ግለሰብ የተናገረው እኔ እንዴት አይነት ከስብና ተራ እየወጣን እንደሆነ ይሄ ዓለም በተለይ አሁን በአንደኛው መቶ ክፍለ ዘመን ደግሞ ድንቁርና ምን ያህል እንደነገሰ በላያችን ላይ ያሳየ ንግግር ነው። እነዛ የአርሲ ምዕመናን የሚጨፈጨፉት አለ የኔን የስብከት ሲዲ ስለሰበሩብኝ እኔ በዚህ መሳቅ ነው ያለብን እውነት ለመናገር ይብኝ የኔን ሲዲ ቅዱስ ሚካኤል ቤተክርስቲያን የማሳሳት የክህደት ሲዲ ስለሰበሩብኝ ነው ህፃናት በጥይት ተደብድበው በገጀራ ቆዳቸው እየተገፈፈ የሚሞቱት። ስለዚህ አበጀህ ደግ አደረክ እያለ ይሰብካል። የትኛው አስተምሮ ነው? የትኛው የቅድስት ቤተክርስቲያን አስተምሮ? የትኛው ወንጌል ነው
ስለ ሲዲ ስለተሰበረ ምዕመናን ንጹሃን ለሰማዕትነት አንገታቸውን ይሰየፉ የሚል ትምህርት የምንሰማው የተማርንስ ያደግነው የት ነው? ቅዱስ ቤተክርስቲያን እኮ የምታስተምረው ይድኔ ቀኝህን ሲመታ ግራህን ስጠው እንዴ ጠላቶቻችን ባልንጀራህን እንደራስህ ውደድ አትስረቅ አትግደል አታመንዝር ወላጆችን አክብር እንዴ እያለች እኮ ነው የምታስተምረው ጾሙ ጸልዩ ስገዱ እርስ በርስ ተዋደዱ ተፋቀሩ እንዴ ዝሙት ይብቃ ክህደት ይብቃ በመድር ላይ የተቸገሩትን እርዱ አብሉ እያለች እኮ ነው ቅዱስ ቤተክርስቲያን የምታስተምረው እንጂ እንደበጋሻው ሲዲ ክህደትን ያስተማረች ክህደት ደግሞ ሲዋረድ አይ ንጹሃንን ግደሉ ጨፍጭፉ የሚል ትምህርት እኔ ባደኩባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም ሌላው ምዕመን የሚመሰክረው ይሄንን ነው ስለዚህ ዛሬ ላይ እንደዚህ አይነትና መሰል የቤተክርስቲያን ስር ያደጉ ግለሰቦችን በማሰማራት ጥቃቱ ተጠናክሮ እንዲቀጥል ያደረገ እንደሆነ አብይ አህመድ ለምን ነው ስለዚህ እነዚህ የሃይማኖት አንድነት ጉባኤ ሉካን ቡድን ተብለው 10 አባላት ያላቸው ሁለቱ ፖሊሶች ናቸው ከዛው ከኦሮሚያ ክልል ከገዳዩ ቡድን የሉካን ቡድን አባል ሆነ ሄዱ ናቸው ምናልባትም የኦርቶዶክስ ክርስትና እምነት ተከታይ የሆኑት ከዚህ ሉካን ቡድን ውስጥ 2 ወይ 3 ናቸው የተቀሩት የእስልምና እምነት ተከታይ አባገዳ ሐደስንቄ ምንቴስ የሚባሉ እንዲሁም ደግሞ ጉዳዩን ለማጣራት ተብለው የተላኩት የገዳዩ ቢላ ቀባይና ስፖንሰር የሆኑት ያገዛዙ የፖሊስ አባላት ናቸው እነዚህ ግለሰቦች እንግዲህ ሆቴል ተመቻችቶላቸው ጠባቂ አጃቢ ተዘጋጅቶላቸው አበል ተቆርጦላቸው እዛው ስፍራው ድረስ ሲሄዱ ደግሞ ስለ ጉዳዩ ለማጣራት ሲሞክሩ ቃለ መጠይቅ ሲያደርጉ ቃለ መጠይቅ የሚያደርጓቸው አካላት ሁሉ ተበጅተው ተዘጋጅተው እንደነበረ ሰምተናል እንግዲህ ከዚህ በፊት እንደምታስታውሰው ይድሬ በኢትዮጵያ ምድር የብሔራዊ እርቅና ምናምን ኮሚሽን የሰላም ሚኒስትር እንዲሁም አሁን የምክክር ኮሚሽን ምንቴስ የሚባሉ አደረጃጀቶች እንዲሁም የፖለቲካ ፓርቲዎች የጋራ ምክር ቤት ወዘተ የሚባሉ እንሰማለን እነዚህ አደረጃጀቶች በዋናነት የሚደራጁት በአገዛዙ ይሁንታና መልካም ፈቃድ ነው ከተደራጁ በኋላ መጀመሪያ ሲደራጁ የሰው ኃይላቸው የሚመለመለው ወይ በጸሐፊነት ወይ በምክትል ሰብሳቢነት ወይ በዋና ሰብሳቢነት ወዘተ የሚደራጁት በአገዛዙ የሰው ኃይል ምልመላ ነው ከእንደገና እነዚህ አደረጃጀቶች ጉዳያቸውን የሚያስኬዱት ራሱ አገዛዙ በሚበጅስላቸው ገንዘብ ወይም በጀት ነው እነዚህ አደረጃጀቶች የሚጠቀሙት ያገዛዙን ሚዲያ ነው ያገዛዙን ልሳን የሆኑ ሚዲያዎችን ነው አበል ይከፈላቸዋል ምቹ ሁኔታዎች አሏቸው ወዘተ ገለልተኛ የሆኑ ተቋማት አይደሉም ልክ እንደዛ ሁሉ ይሄ ሃይማኖት አንድነት ጉባኤ የሚባለው ማደረጃጀት አገዛዙ በተለይ በዋናነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚያደርሰው ዘር ተኮርና ሃይማኖት ተኮር ጥቃቶችን ሽፋን ለመስጠት በሚል የተቋቋመ ቡድን እንደሆነ ይሄ ለምዕመኑም ለራሱን አገዛዙም ገለልተኛ ሆኖ ለሚመለከተው አካል ይጠፋዋል ብዬ አልገምትም ስለዚህ እነዚህ ግለሰቦች አልጋ ባልጋ ሆኖላቸው በመንግስት ስፖንሰር ሆነው ሄደው ገለልተኛ አካል ከውጭ ሳይመጣ ከራሱ ጥቃቱ ከተፈጸመባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሉካን ቡድኖች ኮሚቴዎች ሳይዘጋጁ ከአካባቢው ማህበረሰብ ሽማግሌዎች በተለይ ደግሞ የጥቃቱ ሰለባ ከሆነው አካባቢና ማህበረሰብ ጉዳዩ ሳይውጣጣ ሄደው ጥቃቱን የፈጸመው ፋኖ ነው የሚል መልእክት ይዘው መምጣታቸው ይሄ ስላቅ ነው በነገራችን ላይ ቀላል ይመስላል ቢድኔ አንደኛ ለዓለም አቀፉ ማህበረሰብ ይሄ ግለሰብ የሚሰራውን ጭፍጨፋ ሃይማኖትና ዘር ተኮር ጥቃት ሽፋን እንዳያገኝ ነው ሁለተኛ በቀጣይ ለሚሰራው የዘር ጭፍጨፋና ሃይማኖት ተኮር ጥቃት ድጋሚ አሁንም መደበቂያ እንዲሆነው ለማድረግ ነው አይ በእኔ አልተፈጸመም እኔ ከደሙ ንጹህ ነኝ የኔ ሰዎች አይደሉም እንዲያውም እዛ አካባቢ
ያው ራሱ ስፖንሰር እያደረገ ያስታጠቀ ገንዘብ እየሰጠ ከዚህ በፊት በወለጋና በተለያዩ ሀገሪቱ ክፍል እየተሻገረ የጨፈጨፈ የነበረው ሸኔ ነው ኦነግ ነው ምልቴስ የሚል ክስ አንስቶ ዛሬም በራሱ በዛው በቡድኑ ያላከከበትን ሁኔታ ለማየት ሞክረናል። አንድ ነገር መረዳት ያለብን ይርነኛ እንደፋኖ ወደዚህ ትግል የወጣ ነው የምንታገልለት መሰረታዊ ምክንያት ፍትሃዊ ነው። በሰማይም በምድርም ለሚመለከተው አካል የኛ የትግል ምክንያት የህልውና የትግል ምክንያታችን ፍትሃዊ ነው ተጨባጭ ነው ብለን የምንለው እንደዚህ አይነት ክህደት የተሞላበትን ሰው በላ የሰው ጥላቻ ያለበት በተለይ ደግሞ አማራውንና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ሃይማኖት ተኮር የሆነው ገዳማትን ዲያቆናትን ቀሳውስትን ጳጳሳትን ሳይፈራ ሳይሸማቀቅ እየገባ የሚያርደውን የአብይ አህመድ አገዛዝ ከው ለማለት በቃ ለማለት ለመመከት ራሳችንን ለማዳን ስንል የምናደርገው ትግል ነው። እንደዚህማ ባይሆን ኖሮ አብይ አህመድ የሚሰራው እኮ ጭፍጨፋና ግድያ ለምን የሚያስንቅ ምናልባት በአንደኛው መቶ ክፍለ ዘመን ታይቶ የማይታወቅ እንዴ ዘግዝቆ ሰው እየሰቀለ ጽንስ እየወጣ ክርስቲያኖች በማንነታቸው በአንገታቸው ሳይሆን በማጅራታቸው እየተሰየፉ እጅግር እየተቆረጠ የ4 ዓመት ህፃን አይተናል። ከሰሞኑን እግሩን ተቆርጧል እኮ የ4 ዓመት ህፃን ምንም የማያውቁ በፖለቲካ እምነት አመለካከት የሌላቸው እንደዚህ አይነት ህፃናትን እየሸለቀቀ ብልት እየቆረጠ የሚያሳየን የአብይ አህመድ ግፍ እኮ በቂ ነበረ። ወይ ደግሞ እኛ ያንን ባንቃወም ኖሮ ፋኖ የዛ አይነት ጠባይና ባህሪ ቢኖረው ኖሮ አብይ አህመድን ለማገዝ መሰለፍ ነው የነበረብን። አይዞ በርታ ገዳያችን ማለት ነው የነበረብን። ነገር ግን ፋኖን ለመክሰስ የሚያስችል ምንም አይነት መሰረታዊ አመክንዮ የለውም። ግለሰብ አርሲ ተሻግሮ የፋኖ አደረጃጀት ዛሬ ላይ ኦርቶዶክሶችን ለመግደል ቢሆን ኖሮ የተደራጀው የአብይ አህመድ እኮ በቂ ነው። በአለም ላይ ያልተሰሩ ያላየናቸው ምናልባትም የሌሉ በሰው ልጆች ላይ ይፈጸማል የማንለውን ግፍ ያገዳደል አይነት እኮ አይተናል አይደለም እንዴ? ስለዚህ ይሄንን መደገፍ ነው። እንደዛ አይነት ጠባይ ቢኖረን ኖሮ እኛ ወደ ጫካ የገባ ነው የአብይ አህመድ አገዛዝ መንግስትን ሽፋን በማድረግ ስፖንሰር በማድረግ በነጽሃንና በሃይማኖታቸው በማንነታቸው እየተመረጡ የሚገደሉ ንጹሃን ዜጎችን መከታ ለመሆን ነው። እነዛ ደግሞ እኛ ነን፣ እኛ አማሮች ነን፣ እኛ ኦርቶዶክሶች ነን። እንዲሁም ሌሎች ነባር የእስልምና እምነት ተከታይ ወንድሞቻችን ናቸው። እነዚህን ለማዳን ነው እኮ ዛሬ ጫካ ውለን የምናድረው። ስለዚህ ይሄ ታብዮ መሆኑን ማነው ፍጹም ክህደትና ሽንገላ መሆኑን ለማስቀመጥ እንወዳለን። ለዚህ በቂ ማሳያው ሌላውን እንተውና እነዚህ የሉካን ቡድን አባላት እኮ ወደ ስፍራው ደርሰው ሲመጡ በምስራቅ አርሲ ዞን በዋናነት በተለይ በ6 ወረዳዎች ከ6 ወረዳዎች ተውና የሽርካ ወረዳን ብንወስድ ከ16 በላይ አብያተ ክርስቲያናት እኮ ተዘግተዋል። ከነዚህ ውስጥ 78 የሚሆኑት ተዘርፈዋል። እነዚህን አላዩአቸውም ይሆን? ከ80 በላይ የኦርቶዶክስ ክርስትና እምነት ተከታዮች በዚህ ወረዳ ብቻ ዛሬም ታግተው የት እንደደረሱ አይታወቁም። የነዚህን ቤተሰቦች አላገኙም ይሆን? ከ150 በላይ የኦርቶዶክስ እምነት ተከታዮች በዚሁ በሽርካ ወረዳ 8 ወር ባልሞላ ጊዜ ብቻ ተጨፍጭፈዋል እኮ። የነዚህን በሐዘን የቆረቆዙ ቤተሰቦችን አላገኙም ይሆን? ሌላው በሽርካ ወረዳ በሚገኙ በ9 ቀበሌዎች ብቻ በሺዎች የሚቆጠሩ የኦርቶዶክስ ክርስትና እምነት ተከታዮች እኮ ቦታውን ስፍራውን ቀያቸውን ለቀው ተፈናቅለዋል። እነዛን ባዶ ቤቶች አላዩም ይሆን? እነዚህ የሉካን ቡድን አባላት እንደው ይሄ ብቻ አይደለም ትልቁ ግፍ ለነዚህ ለተጨፈጨፉት ወገኖች ለቆሰሉት ለተፈናቀሉት በሐዘን ለተቆራመዱት ቅዱስ ቤተክርስቲያንም ትሁን ገዢውም አካል ይሁን የገለልተኛ የረጂ አካላትም ይሁኑ እስከዛሬ ድረስ መጽናኛም ይሁን እገዛ ለማድረጋቸው ነው። ትልቁ ነገር ደግሞ ያ አይደለም መጽናኛው እገዛውን ብቻ አይደለም ለጭፍጨፋቸው እንኳን ዕውቅና ለመስጠታቸው በጣም በሚያሳዝን ሁኔታ ሉካን ቡድን ተብሎ የሄደው አካል እንዲሁም ቡድን ሌላው ይቅር ይድነኝ እነዚህ ግለሰቦች ግዴለም ጭፍጨፋው የደረሰው ሰቆቃ በደል የቅዱስ ቤተክርስቲያን ማዘን ማቅለ መልበስ ያለፈው ባያሳስበው እንኳን
ቢያንስ እዛ ውስጥ ያለው ኦርቶዶክስ ክርስትና አባት ነን የሚሉት ቢያንስ ለቀጣይ ይሄ ዳግም እንዳይፈጸም ምእመኑ ንጹሃን ራሳቸውን ተደራጅተው እንዲጠብቁ ቅድስት ቤተክርስቲያን ልጆቿን እንድትጠብቅ ዲያቆናት ኤጲስቆጶሳት ሊቃነ ጳጳሳት ሲኖዶሱ እንዲመለከተው ጉዳዩን ከዚህም አልፎ ዓለም አቀፉ ማህበረሰብ ምን ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስደት ላይ መሆኗን እንዲያውቅ እንድንጠነቀቅ እንኳን ለቀጣይ ጥቂት እንኳን መረጃ መስጠትም አይችሉም። በርግጥ ቅድም በመነሻዬ እንዳልኩ እነዚህ የተደራጁት አብይ አህመድ ሲገድል ሲጨፈጭፍ ሽፋን ለመሆን እርካብ ለመሆን መንበር ለመሆን እንደመጡና ከነሱም ደግሞ ጥሩ ነገርም አንጠብቅም። ስለዚህ እንዲያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቃት የቆየ መሆኑንና ሃይማኖት ተኮር መሆኑን ከነዚህ ግለሰቦች ሰማነውም አልሰማነውም በገሃድ የሚታይ በቪዲዮ በምስል በድምጽ በሰነድ የተደገፈ ማስረጃዎች ስላሉ ይሄንን ለዓለም አቀፉ ማህበረሰብ ማድረስ ያስፈልጋል። አባቶች የት ናችሁ? እኛ ጥያቄያችን ያ ነው ይድኔ በተለይ በከተማ ያሉ ሊቀ ጳጳሳት ዲያቆናት ቀሳውስት እንዴ የት ናችሁ? እነዚህ መንጋዎች እየተበሉ ነው ዛሬ እንዴ እኛ እኮ ቢያንስ ይርኔ እንደው ለመታበይ አይደለም እኛ ራሳችንን ከነሱ ጋር ለማነጻጸር አይደለም ያማራ ፋኖ ዛሬ እንዴ ወጣቶች ከ18 ዓመት ጀምሮ ያልወለዱ ዘራቸውን ያልተኩ አበባ የሚመሳሰሉ ወንድሞቻችን ከጎናችን የሚለዩት እኮ ለነዚህ ለንጹሃን ሲሉ ነው ለማተባቸው ሲሉ ነው እኮ እንዴ ሃይማኖት ተኮር ጥቃቱን ለማስቀረት ሲሉ ነው ለህልውና ለማንነታቸው ሲሉ እኮ ነው። ታዲያ እነዚህ ፍርሃትን ንቀዋል ስጋቸውን ንቀዋል መፍራት አቁመዋል። ካገዛዙ የጥይት አረር ጋራ ሌት ተቀን ጫካ ውለው ያደሩ መራብ መጠማቱን እንተውና ይልኔ የጥይት አረር የመድፍ የታንክ የድሮን እንዴ ጥይት ሲፈጃቸው ውለው የሚያድሩኮ ንጹሃን ወንድሞቻችን ስጋቸውን ንቀው ነው ስጋቸውን አሸንፈው ነው ባይዘው ማርነቅ ማክበር ያስፈልጋል ክብር መስጠት ያስፈልጋል። እነዚህን ወጣቶች ዛሬ አባቶች እንደው አንድ ጥያቄ አለኝ እንዴ ፍርሃትን ማስወገድ ማለት መጾም መጸለይ መስገድ ስጋን ዓለማዊ ሕይወትን መናቅ እንደሆነ አስተምረውናል አባቶች። ታዲያ ይሄንን የሚያስተምሩን አባቶች ስለምን ዛሬ ይሄንን ደፍረው ወጥተው መናገር ሰጉ? ለምን ፈሩ እንዴ? ስጋን መናቅ ፍርሃትን ማስወገድ ከሆነ መፍራትን ማስወገድ ከሆነ ከእግዚአብሔር ጋር በመንፈስ ቅዱስ መነጋገር ከሆነ እንዴ እምነቱ የሚያስተምረን ክርስቶስ የተሰቀለለትን መስቀል ይዘው እንዴ የሱን ክሩሲፊኬሽን እየነገሩ እንዴት አባቶች ፍራቻን ንቀው ስጋቸውን ንቀው በጾም በጸሎት የሚሰግዱ የሚጸልዩ አባቶች ዛሬ በድፍረት በእነዚህ ንጹሃንና ልጆቻቸው ላይ የሚደርሰው ወጥተው ማውገዝ ለዓለም አቀፉ ማህበረሰብ ማጋለጥ ለሚዲያዎች ማጋለጥ ስለምን ተሳናቸው እንዴ? ስለዚህ እኛማ በዚህ አይነት እኛ ዓለማዊ ሆነን እኮ ራሳችንን አሸንፈናል ማለት ነው። የነሱ ደቀ መዛሙርት ተማሪዎች በልኩ ተገኝተናል ማለት ነው። አስተማሪዎቻችን አባቶቻችን ዝቅ ብለን እግራቸውን እየሳምን እንዴ ከእግዚአብሔር ጋራ በመንፈስ ቅዱስ እንዲያማልዱ ኃጢአታችንን ስርየት እንዲያደርግ በንስሐ ቁጭ ብለን አጠገባቸው ራሳችንን አርክሰን አዋርደን ኃጢአታችን ስርየት እንዲያገኝ የምንነግራቸው አባቶች ስለምን ራሳቸውን መናቅና ስጋቸውን መናቅ አልቻሉም ዛሬ? ስለዚህ በዚህ ደረጃ ቅድስት ቤተክርስቲያን ማቅለብሳ ያየናት በየቀኑ ንጹሃን አማኞቿ ማንነትና ሃይማኖት ተኮር ጥቃት እየተደረገ እየተጨፈጨፈ እያዩ ስለምን ዝምታን መረጡ? ይሄ ትልቅ ጥያቄ ነው። ለአባቶች ጥያቄ አለኝ ለቀሳውስት ለዲያቆናት ደፍረው ላልወጡት ማለት ነው። አንዳንዶችን እናያለን እግዚአብሔር የባረካቸው የአቡነ ጴጥሮስ ሀገር ናት እንቢ በጥይት ተደብድበን ተሰይፈን ብንሞትም አይቆጨንም የሚሉ አባቶች አሉ ዛሬም የምናከብራቸው። የዚህን የገዳይ ያገዛዙን ሰይፍ ሳይፈሩ በድፍረት ያገዛዙን ነውር የሚያጋልጡ ጥቂት በጣት የሚቆጠሩ እንደ አቡነ ሉቃስ አይነት እንደ አቡነ ናትናኤል አይነት አሉ። ግን ይሄንን ሰብሰብ አድርገው በመውሰድ ተቋማዊ በማድረግ ራሱን ምእመኑ እንዲጠብቅ ቅድስት ቤተክርስቲያን ራሷን እንድትጠብቅ ማድረግ ስለምን ተሳናቸው እንዴ? አብይ አህመድ እንደሆነ በተግባር አሳይቶናል።
ብሔረ ብፁዓን አፄ መልክዓ ሥላሴ አንድነትን ጎጃም ድረስ ከ20 ሺህ በላይ ሰራዊት አዝምቶ እኮ 5-6 ቀን በመድፍ በሞርተር ሲደበድብ አይተናል። ዝቋላ አቦ ገዳም እንደተፈጸመ እናውቃለን። አሁን በአማራ ክልል በሚገኙ አጥቢያ ቤተክርስቲያናት ሁሉ ሳይቀር በገዳማት ሁሉ ሳይቀር ምሽግ ሆነው የቦምብ መጣያ ሆነው ንጹሃን አረጋውያን ሴቶች የሚጨፈጨፉበት ሊያመልኩ የሄዱ ንጹሃን ሁሉ የማይመለሱበት ተቋም እኮ ሆኗል ቅድስት ቤተክርስቲያን። ታዲያ ይሄንን እያዩ ስለምን ሰጉ? ሞትን ስለምን ፈሩ? ስጋይ ሞትን እና ይሄንን ነው ልል የምችለው። ይድኔ እጅግ አድርጌ አመሰግናለሁ። ፋኖ ጋዜጠኛ ወግደረስ ጤናው በሶስት ርዕሰ ጉዳዮች በመላው አማራ እየተካሄደ ያለው የፋኖ እንቅስቃሴ አሁናዊ ሁኔታ ምን ይመስላል በሚለው እንዲሁም ደግሞ ማንነትና ሃይማኖትን መሰረት ያደረገ ተደጋጋሚ ጥቃቶችና የኢትዮጵያ ሃይማኖት ተቋማት ጉባኤ ምላሽን አስመልክቶ የሪፐብሊክ ጥበቃ ኃይል አመራሮች በግዳጅ ቀጠና መገኘታቸው አሁናዊ ሁኔታውስ እንድምታውስ ምንድነው በሚል በእነዚህ ሶስት ርዕሰ ጉዳዮች ከአድማጭ ለተመልካቾቻችን ለሰጠው ማብራሪያ ትንታኔ እጅግ አድርጌ አመሰግናለሁ። ያለበት ሁኔታ እጅግ አስቸጋሪና ፈታኝ ነው። ዋጋ በሚከፈልበት ቦታ ላይ ነው ያለው። አንተና ወንድሞቻችን ያ እንዳለ ሆኖ ደግሞ ህዝብ ማወቅ ያለበትን ጉዳይ ያለና እባክህን ስለ ፍቃድን ሰተኝ ሁሌም እንዲህ ስለምትገኝልኝ እጅግ አድርጌ አመሰግናለሁ። ለሌላም ጊዜ እንግዲህ እንዲህ ሁኔታዎችን እያመቻቸን ሐሳብ አስተያየትን እንድሰጥ እናደርጋለን። ፋኖ ጋዜጠኛ ወግደረስ ጤናው ስለነበረን ቆይታ አመሰግናለሁ። ክብረት ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ይድኔ። ሌላ ጊዜም እንገናኛለን። እንግዲህ እኛ የምናደርገው ትግል ፍጹም ፍትሃዊና ፍትሃዊ ምክንያት ያለው ነው ስንል ቀደም ብዬ ያነሳውልህን መሆኑን አድማጭ ተመልካቹ እንዲረዳ በማለት ነው። በንጹሃን ላይ በማንነታችን ላይ በእምነታችን ላይ በቅርሳችን በታሪካችን በባህላችን ላይ የሚፈጸሙ ነውሮችን ለመመከት ጫካ ውለን እንደምናደርና ይሄንን ደግሞ ሁሉም ማህበረሰብ እንዲያግዝ እንዲደግፍ በዚህ አጋጣሚ ጥሪም ለማስተላለፍ ነው። ስለነበረን ቆይታ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። የሚድነው